ነው የተፈጠረው። ግን ዓለም አላወቀው የሚልና የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ኦኬ፣ የመጣው አካላዊ ቃል ኢየሱስ ክርስቶስ ነው። ወዴት ነው የመጣው? ወደ ገዛ ወገኖቹ የሚላቸው እስራኤላውያን። ወደ እስራኤላውያን ሰው ሆኖ መጥቷል። ለዛ ነው ቁጥር 14 ላይ ወደ ገዛ ወገኖቹ መጣ፣ ግን ምን አለ? ወገኖቹ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱ የመጣው ግን ምን ለማድረግ ነው? ለሚቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን እንዲሰጣቸው ነበር የመጣው። ኦኬ፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ አልተወለዱም ይላል። 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሮ አየን ይላል። በቃ ያንን አንድ ልጁን ነው የመጣው። ስጋ ሲሆን ከአባቱ ዘንድ የነበረውን ክብሩ እሱን ክብሩን አየን ይላል በስጋ ሲገለጥ። ኦኬ፣ ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ ይላል። አየ፣ ዮሐንስ ስለ ብርሃን ሊመሰክር መጥቷል። እሱ ብርሃን አይደለም አላለ? ዮሐንስ ምን ብሎ መሰከረ? እንዲህ ብሎ ስለ እርሱ መሰከረ። ምን አለ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነበረ ብሎ መሰከረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሃሌሉያ! በቃ ምንም ልታረጋችሁ ስለ ኢየሱስ ክርስቶስ ነው የሚናገረው። ኦኬ፣ ሰው እንዲህ አድርጋችሁ በዮሐንስ ቃል ይሄንን የምንፍቅናን ዱቄት ገለባ ልትወቁት ይገባል። እውነት ለመናገር ሰው ዮሐንስ እንዲህ ብሎ ያሳፍራችኋል። ኦኬ፣ እንቀጥል። እዛው አንደኛ ቆሮንቶስ ስለ ፈጣሪነቱ ነው እንግዲህ የምንመለከተው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ጀምሮ የሚነገር ቃል አለ አይደለ? ምን ይላል? መቼም ቢሆን ይላል አማልክትና ብዙ ጌቶች አሉ። መቼስ አሁን ክርስቶስ ከጌቶች አንዱ ነው። ያው ጌታ ሲባል ምናምን ብለው ስለሚያነሱ ማለት መቼም ቢሆን ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። አማልክትም ጌቶችም የተባሉ ስንት ናቸው? ብዙ ናቸው አለ። ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ኦኬ ሊኖሩ ይችላሉ አማልክት ምናምን የተባሉ ነገር ግን በሰማይም በምድር ምንም የተባለ ቢኖር አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይልና ነገርስ በእርሱ ነገር ሁሉ ደግሞ በእርሱ ልክ ሁሉ በእርሱ ሆነ አይደለም የሚለው ነገር ሁሉ የሆነው ከአብ ነው ይልና በማን በኩል? ያው በልጁ በኩል ነው ፍጥረታት የሚፈጠሩ። ስለዚህ ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። የሚደንቅ ነው። ምንም ጌታ የተባለ በሰማይ በምድር ቢኖር የክርስቶስን ጌትነት አይደለም። ኦኬ፣ ልክ ይሄ ጌትነት አብን ያስወጣዋል ማለት አንድ ጌታ ኢየሱስ ክርስቶስ ነው ያለው ሲባል አብ ጌታ አይደለም ማለት ነው? አይደለም። መንፈስ ቅዱስ ጌታ አይደለም ማለት ነው? አይደለም፣ በጭራሽ ሊሆን አይችልም። ልክ ይሄ ጌትነት አንድ ጌታ የተባለው ኢየሱስ ክርስቶስ አብን መንፈስ ቅዱስ እንደማይነጥለው ሁሉ አንድ አምላክ አብ አለን ሲባል ደግሞ ወልድና መንፈስ ቅዱስን የሚነጥላቸው ሊሆን በጭራሽ አይችልም ማለት። ስለዚህ በሰማይም በምድርም ያለው አንድ ብቸኛ ጌታ ማን ነው? ኢየሱስ ነው። ምክንያቱስ ሁሉ በእርሱ በኩል የሆነ ነው። እኛ ራሱ የሆነው በእርሱ በኩል ነው። ስለዚህ አስረግጦ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ይቀጥልና ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ምንድን ነው ሁሉ በእርሱ ሆነ ማለት ራሱ? ኦኬ፣ ሁሉ በእርሱ ሆኗል፣ ከእርሱ ውጭ የሆነ የለም ማለት ሲባል ምን ማለት ነው? ይኸው ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ላይ እርሱም አለ የማይታይ አምላክ ምሳሌ ነው አለ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እርሱ የማይታይ አምላክ ምሳሌ ከሆነ እርሱ ራሱ የማይታይ አምላክ ነው። ኦኬ፣ የማይታይ አምላክ ምሳሌው የሆነው እሱ ራሱ የማይታይ አምላክ ስለሆነ ብሎ በግልጽ ይናገር። የማይታይ አምላክ ነው ክርስቶስ ኢየሱስ። ስለዚህ ይህ የማይታየው አምላክ ምን አለ? የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። አይገርም?
ባይዞ እዚህ ጋር ኃይላት፣ ስልጣናት፣ ዙፋናት ምናምን እየተባሉ ያሉት 7ቱ ነገደ መላእክት ነው። የሚታየውም የማይታየውም በእርሱ ተፈጥሯል ነው የሚለው። በእርሱ መፈጠር ብቻ አይደለም ለእርሱ ጭምርም ለራሱ ጭምርም ነው የፈጠረው። ስለዚህ ሁሉ በእርሱና ለእርሱ ምን ተብሏል? በቃ ተፈጥሯል። በእርሱ ነው የተፈጠረው፣ ለእርሱ ነው የተፈጠረው ፍጥረት ሁሉ። ስለዚህ ኃይላት፣ መናብርት ምናምን ብትሏቸው 7ቱ ሊቃነ መላእክት ነገዳቸው ሙሉ ብትቆጥሯቸው የተፈጠሩት በክርስቶስ ኢየሱስ ነው። የሚታየውም የማይታየውም ከእርሱ ውጭ የተፈጠረ ምንም የለም። አሁን ክርስቶስ የማይታየውን የፈጠረ አምላክ ማለት ይታያል ብላችሁ እንደማታስቡ የታወቀ የማይታየውም የሚታየውም በእርሱ የተፈጠረ የማይታይ ሁሉም የያዘ ጌታ አምላክ መሆኑ በዚህ ይታወቃል ማለት ነው። ሐዋርያ ቅዱስ ጳውሎስ አስረግጦ ሲናገር ዕብራውያን መልእክት ምዕራፍ 1 በቃ በገዛ ልጁ ዓለማትን በፈጠረበት በልጁ ብሎ አይደለም ይናገር። በቃ ዓለማት የተፈጠሩት በልጁ ነው። እርሱም በዘመኑ መጨረሻ ምን አደረገ? ተገለጠ፣ ሰው ሆነ ይልና እርሱ ልጁ የክብሩ መንጸባረቅ የባህሪው ምሳሌ ነው። በባህሪ የሚመስለው በክብር ነጸብራቁ የሚሆነው የተካከለው እርሱ ብቻ ነው። ስለዚህ ኃጢአታችን ራሱ በራሱ ሊያነጻ ይቻላል። ኃጢአታችንም በራሱ ካነጻ በኋላ ከዛስ በሰማያት በግርማው ቀኝ ተቀመጠ። በግርማ ቀኝ መቀመጥ ማለት ኃይል፣ ክብር፣ ስልጣን፣ መተካከል ነው። ስለዚህ በአባቱ ቀኝ መቀመጥ የተገባው እርሱ ብቻ ነው። ክርስቶስ ፍጥረታትን ፈጥሮ የፈጠረ የሚገዛቸው እንደሆነ ባይዘው ዕብራውያን መልእክት ምዕራፍ 1 እስከ መጨረሻ ብትመለከቱ ከመላእክት ጋር እያነጻጸረ ይናገራል። አብ ስለ ልጁ እርሱ ሰማያትን መስርቷል፣ ምድርን መስርቷል፣ ሰማያትን አጽንቷል ብሎ አብ ስለ ልጁ ይናገራል ማለት ነው። ፍጥረታትን በመፍጠር ክርስቶስ ኢየሱስ እንደዚህ ተብሎ ተነግሮለታል። ሁሉን አዋቂ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ይህንን ይነግረናል። አጠር አድርጌ ቶሎ ለመጥቀስ ሉቃስ ወንጌል ምዕራፍ 9 ከቁጥር 47 ላይ እንግዲህ ሐዋርያቶች እስቲ በመንግስተ ሰማያት ታላቅ ወይም ደግሞ የበለጠ ክብር የሚያገኘው ማን ነው ብለው እርስ በርሳቸው በውስጣቸው ሲከራከሩ ክርስቶስ ምን አለ? 47 ላይ ኢየሱስም የልባቸውን ሀሳብ አውቆ ሕፃንን ያዘ በአጠገቡም አቆመ ይላል። የልባቸውን ሀሳብ አውቆ ነው የሚለው። አሁን የልብን ሀሳብ ማወቅ የሚቻለው ከፈጣሪ በስተቀር ማንም የለም። ባይዞ ትንቢተ ኤርምያስን በሚገባ ምዕራፍ 17ን ብትመለከቱ አንተ ልብንና ኩላሊትን የምትመረምር አምላክ አንተ ነህ ይላል። ልብን ኩላሊትን መመርመር የሚቻለው ማወቅ የሚቻለው አንድ አምላክ ብቻ ነው ማለት ነው። ስለዚህ ምን አለ? በልባቸው ያለውን ሀሳብ አውቆ ሕፃንን አቆመና እንደዚህ ሕፃን ካልሆናችሁ ብሎ ክርስቶስ ነገራቸው። ይህ ብቻ አይደለም። ሁላችንም የምናውቀው ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 ዮሐንስ 2:24 ላይ እንዲህ ይላል፣ ነገር ግን ኢየሱስ ሰዎቹን ሁሉ ያውቅ ነበረና። ካን ኢማጂን ሰዎቹን ሁሉ ማወቅ መቻል የፈጣሪ ባህሪ። እንዴት ነው የሚያውቀው? ተነግሮት ምናምን አይደለም። ምን አለ? ሰዎቹን ሁሉ ያውቅ ነበርና ስለ ሰውም ማንም ሊመሰክር አያስፈልገውም ነበር። ስለ ሰው እንትና እኮ እንዲህ ነው ምስክር ራሱ አያስፈልገውም ለክርስቶስ አለ። ምክንያቱስ ራሱ በሰው ያለውን ያውቅ ነበርና ራሱ ነው የሚያውቀው። የእውቀት ሁሉ መዝገብ ባለቤት ስለሆነ ኢየሱስ ክርስቶስ። ለዛ ነው አንደኛ ቆሮንቶስ መልእክቱ ምዕራፍ 3 የእውቀትና የጥበብ መዝገብ ሁሉ በእርሱ ነው ተብሎ ተገልጿል። የእውቀትም የጥበብን መዝገብ በክርስቶስ ኢየሱስ ነው። ምን አለ? ራሱ በሰው ያለውን ሁሉ ያውቅ ነበርና ማንም ሊመሰክር አያስፈልገውም ነበረ ስለ ሰው ተብሎ ተነግሮለታል። ዕብራውያን ምዕራፍ 4 ከቁጥር 12 ዕብራውያን 4:12 ላይ እንዲህ ይላል፣ የእግዚአብሔር ቃል ይላል። ኦፍኮርስ ራእይ ምዕራፍ 19:13 ላይ ስሙም የእግዚአብሔር ቃል ተብሎ ተጠርቷል የተባለው ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ይላል ሕያው ነውና፣ በደንብ አስተውሉ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይልና ነፍስንና መንፈስንም ጅማትንና ቅልጥምንም እስኪ ላይ ድረስ ይወጋል ይልና የልብንም ስሜትና ሀሳብ ይመረምራል ይልና ቁጥር 13 ላይ አካላዊ ቃል መሆኑ እንድታውቁ 13 ላይ ምን ይላል? ቀጥሎ እንዲህ ይላል። ይቅርታ አንዴ 13 ወደ ሌላ ቦታ ሄደ። እሺ የልብን ስሜትና ሀሳብ ይመረምራል። የሚመረምር ነው የእግዚአብሔር ቃል ካለ በኋላ እኛን ማለት ነው በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት እንኳን የለም። በእግዚአብሔር ቃል በኢየሱስ ክርስቶስ ፊት ሁሉም ከዓይኖቹ ፊት
የተራቆተ ግልጽ ሆኖ የሚታየው እንጂ ከእርሱ የተሸሸገ የተሰወረ ፍጥረት እንኳን የለም ይላል ቅዱስ አትናቴዎስ በረከቱ ይደርብን። እሱም አጌንስት አርያንስ መጽሐፉ ቡክ 2 ላይ ፓራግራፍ 22ም ፓራግራፍ 72ም ይህንን ሀሳብ አንስቶ ኦኬ ይህ እርሱ ተብሎ ፍጥረታት በእርሱ ፊት ሁሉ የተራቆቱና ግልጽ የሆኑ ናቸው፣ ከእርሱ የሚሰወር አንድም ፍጥረት የለም ብሎ የተናገረው የእግዚአብሔር ቃል ፍጥረት ሁሉ በፊት የተራቆተ ነው እያለ እሱ እንዴት ነው ፍጥረት ብለህ ልጠራው የምችለው ይላል። ኦኬ እንዴት ፍጥረት ብለህ እሱ ልጠራው ትችላለህ? ምክንያቱም ፍጥረታት ሁሉ በእርሱ ፊት ምን ያሉ ናቸው ተብሎ የተራቆቱና ግልጽ የሆኑ ናቸው ተብሎ፣ ስለዚህ በእግዚአብሔር ቃል ፊት የተሰወረ ፍጥረት ማንም የለም ብሎ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ እንዲህ አድርጎ ያስረዳናል። የአትናቴዎስ የምትፈልጉ አጌንስት አሪያንስ ቡክ 2 ፓራግራፍ 72 ላይ ሄዳችሁ ማግኘት ትችላላችሁ። እሺ ሌላ ራእይ ምዕራፍ 2 ከቁጥር 20 እንዲህ ብሎ ይናገራል። ያው በደንብ አስተውሉ። እንዲህ ይላል። ምን ይላል? ዳሩ ግን ነቢይ ነኝ የምትለው ስለ ኤልዛቤት እየተናገረ ይመጣል። ስለ ኤልዛቤት ያው ነቢይ ነኝ እያለች የጣዖትን ምግብ የምታበላ ሴት ነበረች ኤልዛቤት የምትባል እና ስለ እሷ ነው የሚናገረው። እና ዳሩ ግን ነቢይ ነኝ የምትለው ባሪያዎችንም እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤትን ስለምትተዋት የምነቅፍብህ ነገር አለኝ ይልና ምን ይላል? ንስሐ እንድትገባ ጊዜ ሰጧት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትንም ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይልና ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ፣ ለእያንዳንዱም እንደ ስራው እሰጣቸዋለሁ ይላል። ቃል በቃል ትንቢተ ኤርምያስ ምዕራፍ 17 ላይ እንደተመለከትነው ልብንና ኩላሊትን የምትመረምር አንተ ነህ ተብሎ እንደተገለጸው እዚህ ጋር ልብንና ኩላሊትን የምመረምረው እኔ እንደሆንኩኝ ያውቃሉ አብያተ ክርስቲያናት ይላል። ይህ ስለ ክርስቶስ መሆኑን በምን ማወቅ እንችላለን? በምን ሊያውቅ ይችላል? ያው ቁጥር 18 ከመጀመሪያ ጀምራችሁ 18 ነው የሚጀምረው። 18 ላይ በግልጽ ይናገራል። ምን ብሎ? በትያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይልና እንደ እሳት ነበልባል የሆኑ አይኖች አሉት፣ በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ምን ይላል? እንዲህ ይላል ይላል። የእግዚአብሔር ልጅ ነው ተናጋሪ። የእግዚአብሔር ልጅ እንዲህ ይላል ብሎ ይጀምርና ስራህንና ፍቅርህን እምነትንም አገልግሎትንም ትዕግስትንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ ብሎ ይጀምራል። ስለዚህ የእግዚአብሔር ልጅ ነው ተናጋሪ ማለት ነው። እንዲህ ብለህ ተናገር ብሎ የእግዚአብሔር ልጅ ተናገረ ብሎ ነው። ስለዚህ በጉልምትና ሰጠዋል፣ ለእያንዳንዱ እንደ ስራው መጠን እከፍላለሁ ብሎ በግልጽ ጌታችን ተናገረ። ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ ይላል። ስለዚህ ልብን ኩላሊትን የሚመረምር ሁሉን አዋቂ ጌታ ነው ኢየሱስ ክርስቶስ በሁሉም መገኘቱ ኦኬ ኦምኒ ፕሬዘንስ መሆኑስ በጣም ብዙ ጥቅሶች አሉ። ዝም ብዬ ጥቅሶቹን ብቻ ልንገራችሁ። ማቴዎስ 18:20 ላይ 2 ወይም 3 ሆናችሁ በስሜ በምትሰባሰቡበት በዚያ እኔ እሆናለሁ ወይም ደግሞ አለው ብሎ በግልጽ ይናገራል። 2-3 ሆነን በምንሰበሰብበት በዚያ ሁሉ የሚገኝ ከሆነ ኦፍኮርስ በሁሉምም የሞላ አምላክ ነው። ይህ ብቻ አይደለም፣ በጊዜያትም በዘመናትም በሁሉም ጊዜ ያለ እንደሆነ ሲናገር ምናለ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ኖ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው አለና እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያት ያልፋሉ፣ ክርስቶስ አያልፍም። ሁል ጊዜ እስከ ዘመን ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለው አለ ነኝ በቃ። ስለዚህ በሁሉም ቦታ በሁሉም ጊዜ ያለ አምላክ መሆኑ በግልጽ ይናገራል። ወደ ያለና የሚኖር የሚለውን ዛሃለ ወይ ሄሉ ተብሎ የሚነገርለት ብቸኛ አምላክ እንደሆነ ባይዘው ሙስሊሞችም ይሄን የሚክዱ አይደሉም። ሱረቱል ሐዲድ ወይም ሱራ 57:3 ላይ
እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ብሎ በግልጽ ይናገራል። ፊትም ያለ ወይም ደግሞ ፈርስት ኤንድ ዘ ላስት ይለዋል እንግሊዝኛው ማለት። ስለዚህ እሱ ነው ብለው በግልጽ ይናገራል። እንደዛም ነው የሚያምኑት። ከእሱ ውጭ ፊተኛ ኋለኛ የሚባልለት የለም ብለው ያምናሉ። ኢየሱስ ክርስቶስ ፊተኛውም ኋለኛውም የተባለለት ከአብ ከመንፈስ ቅዱስ በተለየ አካሉ እሱ ነው መጽሐፍ ቅዱስ ላይ የምናገኘው ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ያው ትናንትን በሰፊው ስለሄድንበት አውዱ ይዛችሁ ዝም ብላችሁ ከ6 ጀምራችሁ ማንበብ ነው። ኦኬ፣ ስለማን ነው እያወራ ያለው? ስለ ክርስቶስ ነው። ባይዘው ስነ አፈታት አውድ የሚያውቅ ሰው ካለ 7 ዘሎ እንግዲህ 4 ችግር የለውም። ባይዘው ለአብ ብለው ይፍቱ ችግር የለውም። 4 ዘለ ከ8 ጋር ካላገናኘሁት የምትልበት ስነ አውድ ወይም ደግሞ ስነ አፈታት የለም። በነገራችን አውድ የሚባለው ከ7 ወይም ደግሞ 7 እና 8 አውዶቹ ወይም ደግሞ ሀሳቦቹ የሚገናኝ ከሆነ ማለት ለምሳሌ ቁጥር 7 ላይ ከደመና ጋር ይመጣል የተባለ አካል አለ። ባይዘዌ ለዛ ነው ፕሮናውን ሳለ አይደል? ፕሮናውን ናውን እና ፕሮናውን የሚያውቅ ሰው ካለ ለምሳሌ ጋዲ እንዲህ ያለ ሰው ነው እንዲህ እያለ መጥቶ ከዛ ጋዲ ማለት ሪደንደንሲ ነው። የቋንቋ ህግ ራሱ ትክክል አይደለም በስነ ቋንቋ አጻጻፍ ማለት አንዴ ጋዲ ካለ በአንድ አረፍተ ነገር ውስጥ ከዛ በኋላ እርሱ እያለ መቀጠል ይችላል። በቃ ፕሮናውን ጥቅሙ እሱ ነው፣ ስሞችን ላለመደጋገም ማለት። ስለዚህ ከላይ ጀምሮ ኢየሱስ ክርስቶስ ነው ብሎ ከጀመረ በኋላ መንግስት ለአምላኩና ለአባቱ ካህናት ላደረገ ኢየሱስ ክርስቶስ ነው ማለት አይጠበቅበት። በቃ ለእርሱ ከዘላለም ምስጋና ይገባል፣ ክብር ኃይል ይገባል ይላል። ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትም ያዩታል። ማን? እርሱ ስለ እርሱ ዋይ ዋይ ይላሉ። ከዛ ያለና የነበረ የሚመጣውም ሁሉ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል የተባለ? ከሌላ ቦታ ዝም ብለህ ስብ አታመጣም። ይላል የሚለው ከላይ የሆነ ስለሆነ አካል እያወራ መጥቶ ነው። ያ ደግሞ ቁጥር 7 ላይ በቃ ከደመና ጋር ይመጣል የወጉትም ያዩታል የተባለ አካል ነው። ኦኬ፣ እሱ ነው ማለት ነው። ከዚህ አንጻር በጣም ግልጽ በሆነ መንገድ ኢየሱስ ክርስቶስ መሆኑ መረዳት እንችላለን። እዛው ቁጥር 17 እና 18 ባይዘው ይደግመዋል። ፊተኛውና ኋለኛው እኔ ነኝ የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ፈርደር በጣም ግልጽ የሆነ ደግሞ እንጨምርላቸው ከተባለ ግን ራእይ 22 ቁጥር 6 ላይ ራእይ 22 ቁጥር 6 ራእይ 22 ቁጥር 13 ላይ ቁጥር 13 ላይ እንዲህ ይላል፣ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ ይላል። ኦኬ፣ እዚህ ጋር ደግሞ አይ ክርስቶስ መሆኑ በምን ላቅ እችላለሁ ሊል ይችላል ሰው። ኦኬ፣ ይህን ለክርስቶስ መሆኑ በምን ላቅ እችላለሁ? ኦኬ፣ ከፍ ብሎ ሀሳቡ የሚጀምረው ከቁጥር 6 ነው። ከቁጥር 6 ሲጀምሩ እንዲህ ይላል፣ እርሱም ይላል እነዚህ ቃሎች የታመኑና እውነተኛዎች ናቸው፣ የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባው የምን አለ? የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ማን ነው ሰደደ የተባለው እዚህ ክፍል ላይ? የነቢያት መናፍስት ጌታ አምላክ የሆነው እርሱ መልአኩን ሰዶ ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። አይ ይሄም እኮ ጌታ አለ እንጂ ጌታ እኮ አብን እንጂ ኢየሱስ ክርስቶስን እኮ ለማመልከት ሊሆን አይችልም ይላል። ኦኬ፣ አውዱን ይዞ እያነበበ ይሄድና የት ይደርሳል? ኦኬ፣ ቁጥር 13 አይደለ ይሄን ሀሳብ ያነሳ። ቁጥር 16 ሲደርስ ምን ይላል? እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። ይኸው የነቢያት መናፍስት ጌታ አምላክ መልአኩን ሰደደ አይደል ያለው? ይኸው እኔ ኢየሱስ ክርስቶስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ ማንን ላኩ? መልአኬን ላኩኝ ይላል። በቃ ላኪው ክርስቶስ ኢየሱስ ነው መልአኩ የላከው ሰው የጌታ በቃ በቶሎ ይሆን ዘንድ ሊፈጸም ያለውን እንዲያሳያችሁ መልአኬን ሰደድኩ። እንዲህ እላለሁ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያ መጨረሻ እኔ ነኝ ያልኩት እኔ ነኝ ይልና እኔ የዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ይላል። በቃ ለዳዊትም ፈጣሪውም በሱ ዘርም የተወለድኩት እኔ ነኝ ማለት ነው። በቃ ስሩ ነኝ አለ፣ አስገኙ ነኝ፣ ዘሩ ነኝ አለኝ፣ ከሱ በስጋ ተወልጃለሁ ነው በቃ። ስለዚህ መላእክቶችን የላኩት እኔ ነኝ። ስለዚህ ፈጣሪያቸውም
ላኪያቸው ምን እንደሆንኩ እወቁ ነው በቃ ክርስቶስ አለ። ስለዚህ ፊተኛ፣ ኋለኛ፣ አልፋ ኦሜጋ፣ መጀመሪያ መጨረሻ እኔ ነኝ ብሎ በግልጽ ክርስቶስ ተናግሯል። ከዚህ በላይ የክርስቶስ አምላክነት እንዴት ላስገባብ ብሎ ያስበኝ እና እንደዛ ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዴ እግዚአብሔር ያክብርልን። በጣም ሰዳዲ ሀሳቦችን ያነሳው እግዚአብሔር በሚያውቀው በጣም ደሳስ የሚሉ ሀሳቦችን ቃልዮት ያሰማልን። ብሮ እስኪ እግዚአብሔር ያክብርልን። እናመሰግናለን። ቃልዮት ያሰማልን። በጣም ጥሩ ሀሳቦችን ላዳመጠ ለሰማ ከቅድም ጀምሮ የሚነሱ ሀሳቦች እንደው ለክርክር ሁላ የማያመቹ ናቸው። ለክርክር ሁላ የማያመቹ ወደዚህ ወደዛ የማያስብሉ ሀሳቦች ናቸው እውነት ለማውራት። ኦኬ፣ እነዚህ የሆነ የቃላት ጨዋታ መጫወት ለሚፈልጉ ሰዎች ራሱ ወደዚህ ወደዛ የማያስብል ኦኬ። እና ቃልዮት ያሰማልን። ዮሐዴ ቃልዮት ያሰማልን። እግዚአብሔር ያክብርልን። በጣም ደስ የሚል ማብራሪያ። ጥቅሶቹን እየያዛችሁ ነው ጋይስ፣ ኮመንት ላይ ባይዘዌ ጥቅሶችን እየያዛችሁ ካልሆነ ሆነ የሚነገሩ ነገሮችን ማጽፉ ምን ጥቅም? በዚህ ገብቶ በዚህ የሚፈስ ከሆነ ምን ጥቅም? እኛም ኢነርጂያችንን በባዶ ነው ማለት ነው። ኦፍኮርስ እየጻፋችሁ ያላችሁ ሰዎች እንዳላችሁ አንደርስታንድ አደርጋለሁ። እየጻፋችሁ ነው በደንብ። እንግዲህ ጥቅሱን ያመለጣችሁ ካላችሁ ለነፍሴ ቲዩብ ትመለሱና ያው ሪከርድ ስለተደረገ እዛ እየሄዳችሁ ደግሞ መከለስ እያያዛችሁ ሀሳቡን ማብላላት ምናምን ደግሞ ሞክሩ። ያ ኦኬ፣ አዎ ይቻላል። ዮሐዴ እንዳለው ያመለጣችሁ ሰዎች እንትን ካላችሁ ለነፍሴ ቲዩብ ላይ ገብታችሁ እዛ ላይ ጥቅሶቹን ድጋሚ ሪቫይዝ ማድረግ ትችላላችሁ። ኦኬ፣ ሜቢ ወደ ራሴ ሀሳብ ከመግባት በፊት ዮሐዴ እዚሁ ላይ አሁን ቀደም ያልከው ላይ መጨረሻ ላይ የበለጠ ማስረጃ ከተፈለገ እንደው ተቋርጦ ነው ወይስ የኔ ነው? አይ እንትን ብዬ ነው ትንሽ ዛሬ ስቄ ማለት ነገር አለ እና መሀል ላይ ዮሐድ አሁን ያለው መጨረሻ ላይ ዮሐዴ በተጨማሪ እንደው ማስረጃ እንዲሆናቸው እንደው የቃላት ጨዋታ አሁን ዮሐንስ ራዕይ ምዕራፍ 22 ላይ በደንብ ቁጥር 6ም ስለ ኢየሱስ እንደሆነ ተናግሯል። ግን እዛው ጋር ዮሐዴ ቁጥር 12 ላይ አይተህ ከሆነ ጌታችን ኢየሱስ እንደሆነ እኮ የበለጠ ያረጋግጣል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይልና አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ ይላል። በቶሎ እመጣለሁ ያለው ራሱ ዳግም የሚመጣው ማን ነው? ጌታችን ኢየሱስ ነው። በቃ የአዲዮስ አሚጎስ ይባላል ማለት ነው። ያው ዮሐዴ በጣም ሰፊ ማብራሪያ ሰጥቶበታል። ጀስት ሜቢ አንዳንዴ ያው ቃላት ጨዋታ የሚወዱ ሰዎች አሉ እና እንደዛ ነው። እሺ ምን እናደርጋለን? አሁን ወደ ሀሳቡ እንገባለን። እሺ ወደሚቀጥለው ሀሳብ እንገባለን። እኔ ደግሞ የተወሰነ ሀሳብ ሪፍሌክት ላድርግላችሁ። በደንብ ተከታተሉ። ጥቅሶችን እየያዛችሁ ኦኬ ተከታተሉ። ዮሐዴ በድጋሚ ቃልዮት ያሰማልን። ፓፓ እግዚአብሔር ያክብርልን። እሺ ያው እንግዲህ እስካሁን እያነሳን ያለ ነው የክርስቶስ ኢየሱስ አምላክነት ወይም ደግሞ የባህሪ አምላክነት። እኔ መጀመሪያ ዙር ላይ ይቅርታ ጥያቄ መጠየቅ እችላለሁ? ስንጨርስ አይሻልም? ስንጨርስ ይሻላል። እዚሁ የክርስቶስ አምላክነት ላይ ነበር። ገብቶኛል። ታች ለመሰለሽ የሚከታተሉ ኦልሞስት ወደ 903 ስላለ ፓተርኑን ጠበቀን ለመሄድ ኦልሬዲ እኔ አንድ ዙር ሄጃለሁ፣ ዮሐዴ ሄዷል። ከዛ እኔ ሁለተኛ ዙር ሄድና ከዛ ዮሐዴም ደግሞ የሚያነሳውን ሀሳብ ካነሳ በኋላ መጨረሻ ላይ ጥያቄሽን ታቀርቢያለሽ። እንደዛ ይሻላል። ሀሳብ ይበታተናል። እሺ ጋይስ ታብታብ እያደረጋችሁ እናንተ ቀጥሎ ወደ ሀሳቡ እንሄዳለን። ያው አሁን ጋይስ ማወቅ ያለባችሁ ትልቁ ነገር ምንድን ነው? ስለ ክርስቶስ ኢየሱስ እናወራ። አንድ ጥቅስ ሁላችሁም ታውቃላችሁ አይደል? ለምሳሌ አንድ ጥቅስ ላንብብላችሁ። በብሉይ ኪዳን ትንቢተ ኢዮኤል ምዕራፍ 2 ላይ እንዲህ የሚል ቃል ታገኛላችሁ። በተለይ ስፔሻሊ ከቁጥር 27 ጀምሮ ስትመለከቱ ይሄ ትንቢት ፍጻሜ ያገኘው የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ እንደሆነ ትመለከታል። ለምሳሌ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 27 እና 28 እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ሕዝቤም ለዘላለም አያፍርም ካለ በኋላ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ።
ኦኬ። ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ይህንን ጥቅስ መቼ ስትሰሙ ትዝ ይላችኋል? የሆነ ክፍል ምን የሐዋርያት ሥራ ምዕራፍ 2 ገብታችሁ ማንበብ። የሐዋርያት ሥራ ምዕራፍ 2 ይሄ ትንቢት ራሱ ፍጻሜ የሚያገኘው ሽማግሌዎቻችሁ ትንቢት ህልምን ያያሉ፣ ጎበዞቻችሁም ራእይ ያያሉ የሚለው ነገር የሐዋርያት ሥራ ምዕራፍ 2 ላይ ነው። እኔ አሁን ትኩረት ማድረግ የምፈለገው ቁጥር 32 ላይ እንደዚህ ይላል። ኦኬ፣ በዚያ ጊዜ ስለዚያ ጊዜ እያወራ የመጣነው ቁጥር 32 ላይ እንደዚህ ይላል። ኦኬ፣ እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። የማንን ስም? የእግዚአብሔርን ስም የሚጠራ የማን? የያህዌን ስም የሚጠራ ሁሉ ይድናል። አሁን እኛ ክርስቲያኖች እምነታችን ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ያህዌ በስጋ ተገልጦ ነው የምንለው። ከሶስቱ አካላት አንዱ ወልድ ኦኬ በስጋ ተገልጦ ነው ብለን ነው የምናምነው። እዚህ ጋር ምን ይላል? የእግዚአብሔርን ስም የሚጠራ ሁሉ ይድናል። አሁን ይህን ጥቅስ ስትሰሙት እንደው አንድ ጥቅስ ትዝ አይላችሁም? አዲስ ኪዳን ላይ የእግዚአብሔርን ስም በዚያን ቀን ይልና የእግዚአብሔርን ስም የሚጠራ ሁሉ ይድናል። ሮሜ ምዕራፍ 10 ላይ ቅዱስ ጳውሎስ ሐዋርያ ቅዱስ ጳውሎስ በረከቱ ይደርብንና ሮሜ ምዕራፍ 10 ላይ እንዲህ የሚል ቃል እንመለከታለን። ኦኬ ሮሜ ምዕራፍ 10 ላይ ቁጥር 13 ላይ እንደዚህ ይላል። ኦኬ ከቁጥር 9 ጀምሮ እናንብበው። የእግዚአብሔርን ስም ይጠራል ተብሎ ያ አካል ኦኬ ስንጠራው የምንድንበት ያ ስም የማሰብ እንደሆነ ሲነግረን ጳውሎስ ሮሜ ምዕራፍ 10 ከቁጥር 9 ጀምሮ እናንብበው። አውዱን ጠብቀን እንዲህ ይላል። ቁጥር 9 ላይ እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህና። ምስክርነቱ ምንድን ነው? ኢየሱስ ጌታ እንደሆነ በአፍ ብትመሰክር። ጌታ የተባለው ማነው? ኢየሱስ ክርስቶስ ነው። አስተውሉ። ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ምንድን ነው በአፍ የምንመሰክረው? ኢየሱስ ጌታ እንደሆነ ነው። ምንድን ነው በልባችን የምናምነው? ኢየሱስ ጌታ እንደሆነ በልባችን እናምናለን፣ በአፋችን እንመሰክራለን። ቁጥር 11 ላይ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይልና በማ ምንድን ነው የምናምነው? ኢየሱስ ጌታ እንደሆነ በእርሱ የሚያምን የሚለው በማን የሚያምን? በክርስቶስ ኢየሱስ የሚያምን አያፍርምና ይላል መጽሐፍ። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው። የዋዴ ቅድም ሲያነብላቸው አይታችኋል። ነገር ሁሉ በእርሱ የሆነ አንድ ጌታ አለን፣ እርሱ ማን ነው? ኢየሱስ ብሎ ቅድም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ነው የዋዳ አንብቦላቸዋል። አንድ ጌታ አለን ብለዋል ጳውሎስ። ያ አንዱ ጌታ ማን ነው? ጌታችን ኢየሱስ ነው። ለዛ ነው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው ካለ በኋላ የጌታን ስም የሚጠራ ሁሉ ይድናልና። አውዱን ጠብቃችሁ ከቁጥር 9 ጀምራችሁ ስታነቡ ማን ነው ጌታ የተባለው? ማን ነው? ክርስቶስ ኢየሱስ ነው። ትንቢተ ኢዮኤል ምዕራፍ 2 ቁጥር 32 ላይ የእግዚአብሔርን ስም የሚጠራ በዚያን ቀን ትንቢቱን ይናገርና ስለ አዲስ ኪዳን እንደሆነ ቅድም ነግሬያቸዋለሁ። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በሚወርድበት ሰዓት ከዚያ በኋላ ያለ ነገር እንደሆነ ነግሬያቸዋለሁ። የእግዚአብሔርን ስም የሚጠራ ሁሉ ይድናል። እዚህ ጋር ቅዱስ ጳውሎስ ምን አለን? የጌታን ስም የሚጠራ ሁሉ። የማንን? የትኛውን ጌታ? ኢየሱስ ክርስቶስን። ለምን? ምስክርነቱ ራሱ ምንድን ነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር። ሌላ ማስረጃ ልስጣችሁ። ኦኬ ይሄ ክፍል ግልጽ ነው። የጌታን ስም የሚጠራ ሁሉ ይድናል የተባለው ያ ጌታ የተባለው ያህዌ በስጋ ተገልጦ ነው፣ ኢየሱስ ክርስቶስ። ኦኬ ግልጽ ነው። ነገር ግን የጌታን ስም የሚጠራ ሁሉ ሲባል በአዲስ ኪዳን ክርስቲያኖች የማንን ስም ነበር የሚጠሩት የሚለውን ነገር ላሳያለሁ። የማንን ስም ነበር የሚጠሩት? ለምሳሌ የሐዋርያት ሥራ ላይ የሚሉላቸው ኦኬ ጥቅሱን አሁን ይህን የበለጠ አሁን የሰጠኋችሁን ጥቅስ ክርስቶስ ኢየሱስ እግዚአብሔር እንደሆነ የባህሪ አምላክ እንደሆነ አሳይቻችኋለሁ። የበለጠ ላጽናላችሁ። የሐዋርያት ሥራ ምዕራፍ 9 ላይ ሄዳችሁ ተመልከቱ። የሐዋርያት ሥራ ምዕራፍ 9 ቁጥር 14 ላይ ኦኬ ዋናው ፍላጎቴ ከቁጥር ያው እንግዲህ ቁጥር 9 የሐዋርያት ሥራ ምዕራፍ 9 ላይ ያለውን ታሪክ ትመለከታላችሁ፣ ታውቁታላችሁ። በደማስቆ ሳውል እየሄደ ነበረ። ጌታችን ኢየሱስ ክርስቶስ ይገለጠለታል አይደል? ይገለጣል። ከዛ ቁጥር 10 ላይ በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታ በራእይ አናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። እንግዲህ ጌታችን ኢየሱስ ለማን ተገልጦ ነው? ለአናንያ። ኦኬ እዚህ ጋር ጌታ የተባለው ማነው? ኢየሱስ ነው። ኦፍኮርስ ጌታችን ኢየሱስ ክርስቶስ በምን እናውቃለን ከተባለ ቁጥር 5 ላይ ቅዱስ ጳውሎስ ኦኬ ቁጥር 5 ላይ ጌታ ሆይ ማን ነህ አለው። ሳውል ማለት ነው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ስለዚህ ጳውሎስን እኔ ኢየሱስ ነኝ ያለው አካል ነው። ለማን? ለአናንያም የተገለጠው። በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ አናንያ ሆይ፣ እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ ትእዛዝ እየሰጠው ነው።
እነሆ እርሱ ይጸልያልና አናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። አናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። ስለ ጳውሎስ ነው። ጳውሎስን ሄዳገኘው ሳውል የሚባል አንድ ሰው አለ ብለው ጌታ ሲያዘው፣ እንዴ ጌታ ሆይ ኦኬ አንተን በሚያምኑ ሰዎች ላይ እኮ ክፉ ነገር ሲያደርግ ሰምቻለሁ እንደሚያደርግ ሰምቻለሁ ሲለው ቁጥር 14 ላይ ምን ይለዋል? በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ማንን? ስምህን የሚጠሩትን። የማንን ስም ነው የሚጠሩት? ክርስቶስን። ሳውል ሁላ ጳውሎስ ከመባሉ በፊት የማንን ስም የሚጠሩትን ነበር የሚያሳድደው? የማንን ስም የሚጠሩትን ነበር የሚያሳድደው? የጌታችን የኢየሱስ ክርስቶስን። ለዛ ነው አናንያ ምን አለው? ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። አያችሁ፣ ስምህን የሚጠሩትን። የማንን ስም? የክርስቶስ ኢየሱስ ስም። ጳውሎስ ምን አለ? የጌታን ስም የሚጠራ ሁሉ ይድናል። ኦኬ፣ የጌታን ስም መጥራት ሁሉ ያስገድላል። ለዛ እኮ ነው፣ ስለሚያስገድል እኮ ነው። የጌታን ስም መጥራት ያስገድላል። ደግሞ በእምነት ሆኖ የሚጠሩት ደግሞ ምን ይላሉ? ይድናሉ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ ምን አለ? የእግዚአብሔርን ስም በዚያን ቀን የእግዚአብሔርን ስም የሚጠራ ሁሉ ኢየሱስ ክርስቶስ ምንድን ነው? አምላክ በስጋ ተገልጦ አለቀ። መጽሐፍ ቅዱሳችን ግልጽ ነው እዚህ ሀሳብ ላይ። በተጨማሪ አሁን ከጸሎት አንጻር ነው እንደው እስኪ ዮሐዴ አንዴ ማይክን አብራና ዮሐዴ ሜቢ በእስልምናው ሊሆን ይችላል ባይዘወይ ሌሎች ሃይማኖቶች ውስጥም ሲጀመር በጸሎት ሌላን አካል መጥራት ይቻላል ብዬ አላምንም። አሁን ጆቫ ዊትነሶችን ስታወሯቸው ምናምን ነገር የሆነ ቋሚ አቋም የላቸውም። ልክ ስትይዟቸው ሌላ ነገር ውስጥ ይገባሉ። ዮሐዴ በእስልምናው ከአምላካቸው ውጭ ሌላ አካልን በጸሎት መጥራት ይቻላል? በእስልምናው እንዲህ አድርግልኝ ምናምን? አዎ አይቻልም። በእነሱ አድርግልኝ ከማለት አንጻር ማለት ነው። አዎ አይቻልም። ወይ ደግሞ ለምሳሌ አሁን መሐመድ እንግዲህ ነብያቸው መሐመድ ለምሳሌ የሆነ ነገር እንዲህ ብታደርጉ እኔ እንዲያደርጋለሁ ብሎ ቃል ገብቶላቸው ያውቃል ወይስ ማድረግ ይችላል? ከአምላካቸው ውጭ አምላክ ብለው ከሚጠሩት አካል ውጭ እንደዛ ማድረግ የሚችል አካል አለ በእነርሱ እምነት? እንደዛ ብላ እንግዲህ እንደውም እሱ ኦልሬዲ አንዳንዶቹ የሚቃወሙት ከሞተ በኋላ ራሱ መጥራት እሱን ኦልሬዲ የሞተ እንደሆነ ምናምን ስለሚያምኑ፣ በእርግጥ ይሄ አሰላም አለይካ ምናምን የሚባል እንትን አላቸው እና እሱ ትክክል አይደለም። እንዴት የሌለ አካልን እንጠራለን አይነት ነገር እንዳለ አድርጎ መጥራት ራሱ እሱ ትክክል አይደለም ብለው የሚቃወሙ ሙስሊሞች አሉ። በእርግጥ ሶ ከዛ አንጻር አድርግልን ምናምን ብለው መጸለይ አይቀበሉም። ጥሩ ቴንኪው። አሁን ምንድን ነው መጽሐፍ ቅዱሳችን ምን ይላል? ቅድም እንዳልኳችሁ ክርስቲያኖች በሙሉ ቅድም ያልኳችሁ ተጨማሪ ማስረጃ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 መመልከት ትችላላችሁ። ኦኬ፣ የክርስቲያኖች ልምምድ የመጀመሪያዎቹ ክፍለ ዘመን ከሐዋርያት እግር ስር የተማሩት የሐዋርያት ደቀ መዛሙርት የክርስቲያኖች ሐዋርያት ሁላ መልእክታትን ሲጽፉ ክርስቲያኖች ሁሉ የሚጠሩት የማንን ስም ነው? የጌታችንን ስም። አስባችሁታል? ኧረ እንደሚሆን አንድ እንደው ክብር ምስጋና ለስም አጠራሩ ቢሆን ኧረ እንደሚሆን አንድ ተራ ፍጡር እንደው በቃ ክርስቲያኖች በሙሉ የእርሱን ስም ሲጠሩ አስባችሁታል? ያ ሁሉ ማህበረሰብ ተሸውዶ በክርስቶስ ኢየሱስ ማንነት ላይ ያ ሁሉም ሐዋርያት ተሳስተው፣ ከዛ በኋላ የሐዋርያት ተማሪዎች ያ ሁሉ ተሳስተው፣ ከዛ ሁለተኛ ክፍለ ዘመን ላይ እንደዛው፣ ሶስተኛ ክፍለ ዘመን ላይ እንደዛው፣ የሆነ ክፍለ ዘመን ላይ በቃ ይሄ ሁሉ ፍጥረት ተሳስቶ ካኑ ኢማጂን ሴንስ አይሰጥም። ግን አሁን እኛ ክርስቲያኖች እኛ ብቻ ሳንሆን ከሐዋርያት ዘመን ጀምሮ የነበሩ ክርስቲያኖች ኢቭን ሐዋርያትን ጨምሮ ጌታችን ኢየሱስ ክርስቶስ ወደ እርሱ ነው የምንጸልየው። መጸለይ ብቻ አይደለም ባይተዊ ይህም በጣም ብዙ ጊዜ አንስተነዋል። በጣም ብዙ ጊዜ ኦኬ። መዝሙር 31 ላይ ሁላችሁም ይህንን ጥቅስ ያዙ። መዝሙር 31 ቁጥር 5 ላይ ብዙ ጊዜ አንስተነዋል። ብዙ ጊዜ መዝሙረ ዳዊት ምዕራፍ 31 ላይ እንዲህ የሚል ቃል ታገኛላችሁ። ኦኬ፣ መዝሙር 31 ቁጥር 5 ላይ ነብይ እግዚአብሔር ዳዊት ያህዌን እንደዚህ ይለዋል፣ እንዲህ ይለዋል፣ በእጅህ ነፍሴን እሰጣለሁ። ምን አለው? በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛል ይለዋል። ዳዊት ማንን ነው በእጅህ ነፍሴ እሰጣለሁ እያለ ያለው? ኦፍኮርስ ብሉይ ኪዳን ላይ ያለው ያህዌን። በእጅህ ነፍሴን እሰጣለሁ አቤቱ የእውነት አምላክ ሆይ ተቤዥተኸኛል ይለዋል። ስለዚህ ነፍስ የሚሰጠው ለማን ነው? እርግጠኛ ነኝ ኮመንት ያው ስላላበራን ነው እንጂ ማንም ሰው ቢጠይቅ ነፍስ የሚሰጠው ለማን ነው? ለአምላክ ነው። ባይዘዌ ከአምላክ ውጭ ነፍስ ለማን ሊሰጥ ይችላል? ይኸው ዳዊት እኮ አረጋገጠልን በእጅህ ነፍሴን እሰጣለሁ ብሎ። አዲስ ኪዳን ላይ ስንመጣ ግን በጣም በሚገርም ሁኔታ አንዴ ይቅርታ ዛሬ እቺ ስቅታ
የሆነ ሰው እየከተፈኝ ነው። ሐዲስ ኪዳን ላይ በሚገርም ሁኔታ የሐዋርያት ስራ ምዕራፍ 7 ላይ ይህን ጥቅሱ ብዙዎቻችሁ ታውቁታላችሁ። የሐዋርያት ስራ ምዕራፍ 7 ላይ ሄዳችሁ ስትመለከቱ የቅዱስ እስጢፋኖስን የሚገርም ምስክርነት እንመለከታለን። የሚገርም ምስክርነት የሐዋርያት ስራ ምዕራፍ 7 ላይ ያው ቅዱስ እስጢፋኖስ እንግዲህ እየተወገረ ነው። ስለ ክርስቶስ ኢየሱስ በሚሰጠው ምስክርነት አይሁዶች እንዲያደርጋችሁ ነው፣ በዚህ ምክንያት የገደላችሁት እንዲህ እያለ እነሱን ሲወቅሳቸው ሊገድሉት አሳደዱት። ከዛ ቁጥር 54 ላይ እንደዚህ ይላል። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። ቅዱስ እስጢፋኖስ ላይ ተሳስቶ ነው እንዳንል እንኳን ጋይዝ መጽሐፍ ቅዱሳችን በጣም የሚደንቅ ነው። ባይዘው ቁጥር 55 ላይ እንደዚህ ይላል፣ መንፈስ ቅዱስንም ተሞልቶ። ኦኬ እኔ ከዚህ በፊት አንድ ከሆኑ ጆባዎች ጋር ሳወራ ምናምን ነገር አይ እስጢፋኖስ እንደው ተሳስቶ ሊሆን ይችላል ምናምን ሲሉ፣ ግን መጽሐፉ እዚሁ ጋር ይዛቸዋል። መጽሐፍ ቅዱሳችን የሚገርም ነው። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። ማ ጌታችን ኢየሱስን በእግዚአብሔር ቀኝ ቆሞ አየው እስጢፋኖስ። በምን? በመንፈስ ቅዱስ ተሞልቶ። እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። ቁጥር 59 ላይ ቅዱስ እስጢፋኖስ የሚገርም ነገር ይናገራል። ምን ይላል መሰላችሁ? ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ጌታ ኢየሱስ ሆይ ነፍሴን ተቀበል። ቅድም ምን አልኳችሁ? መዝሙር 31 ቁጥር 5 ላይ መዝሙረኛ ዳዊት ያህዌ ምን አለው? አቤቱ ነፍሴን በእጅህ እሰጣለሁ፣ የእውነት አምላክ ተቤዥተኸኛልና። ዳዊት በብሉይ ኪዳን ለያህዌ ለእውነተኛው አምላክ ነፍሴን በእጅ እሰጣለሁ ይላል። ቅዱስ እስጢፋኖስ ደግሞ በመንፈስ ቅዱስ ተሞልቶ አዲስ ኪዳን ላይ ያ እውነተኛ አምላክ በስጋ ስለተገለጠ ምን አለው? ጌታ ኢየሱስ ሆይ ነፍሴን ተቀበላለሁ። ይሄ ምን ያሳየናል? ክርስቶስ ኢየሱስ የባህሪ አምላክ እንደሆነ። የባህሪ አምላክ ነው። ከእውነተኛ አምላክ ውጭ ከእውነተኛ የባህሪ አምላክ ውጭ ነፍስን የሚቀበልም የለም። ይኸው ዳዊት ወደ ያህዌ ነበር የተናገረው። ያ አካል ደግሞ በስጋ ተገልጦ እንመለከተዋለን። ነፍሴን ተቀበል። ስለዚህ ጌታችን ኢየሱስ ምንድን ነው? የባህሪ አምላክ ነው። የባህሪ አምላክ ነው። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ማንን ነው ይህን ኃጢአት አትቁጠርባቸው ያለው? ጌታችን ኢየሱስን። ኃጢአትን ይቅር ማለትና አለማለት ስልጣን ያለው በሰማይም ሆነ በምድር። ይህን ኃጢአት አትቁጠርባቸው አለ ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ስለዚህ ይሄ ማን ነው ነው? አሁን ይሄ አካል ማን ነው ነው? ልባችሁ ላይ እንድስሉት ነው። ማን ነው? ከቅድም ጀምሮ ያቀረብናቸው እልፍ አላፍ ማስረጃዎች አሉ። ነፍስን የሚቀበል ኃጢአትን በሰማይም በምድርም ይቅር የማለት ስልጣን ያለው ማን ነው? ኦፍኮርስ የባህሪ አምላክ ነው። ስሙን ስንጠራ የምንድንበት የዘላለም ሕይወትን ማግኘት የምንችልበት አካል ማን ነው? ኦፍኮርስ ጌታችን ኢየሱስ የባህሪ አምላክ ነው። ባይዘዌ ቅዱስ እስጢፋኖስ ብቻ አይደለም ወደ እሱ የጸለየው። እኛ ክርስቲያኖች ዛሬ ሁላችንም ኦፍኮርስ ወደ ጌታችን ኢየሱስ ወደ ቅድስት ሥላሴ እንጸልያለን። ወደ ክርስቶስ ኢየሱስ ቀጥታ እንጸልያለን። ይሄን አድርግልን ብለን እንደሚያደርግም ቃል ገብቶልናል እሱ። ወደዛ ከመምጣቴ በፊት ግን ቅዱስ ጳውሎስ ወደ ጌታችን ኢየሱስ ክርስቶስ ይጸልይ ነበር። ማስረጃ ኦፍኮርስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 ላይ እንደዚህ ይላል። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። ቁጥር 7 ላይ ጳውሎስ ይናገራል። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሴጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ካለ በኋላ ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት። ማንን? ጌታን ለመንኩት። ጌታ ሆይ ፈተና አርቅልኝ። ማንን? አምላኩን ነው እየጠራ ያለ ጳውሎስ። ጌታ ሆይ እያለ ነው። ጌታን ለመንኩት 3 ጊዜ። እርሱም ማን? ጌታ። ቁጥር 9 ላይ ጸጋዬ ይበቃሃል። ምን? ጸጋዬ ይበቃሃል። ኃይሌ በድካም ኃይሌ እያለ የሚናገር ያ ጌታ። ጸጋዬ እያለ የሚናገር ያ ጌታ። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጽማልና አለኝ። ከዛ እዛው ጋር ስለ ጌታ የተባለው አካል ኢየሱስ መሆኑን የምታውቁት እዛው ቁጥር 9 ላይ እንግዲህ ይላል ጳውሎስ የክርስቶስ ኃይል እዛው ቁጥር 9 ላይ ታችሁ እኩል ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና ኃይሌ ብሎ የተናገረው አካል እርሱ መሆኑን ሲያረጋግጥልን እንግዲህ የክርስቶስ ኃይል
ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ ጳውሎስ። እኛ የምናመልከው ጌታ ይሄን ነው። እንግዲህ እኛ የምንጸልየው ወደዚህ ጌታ ነው። ቅዱስ ጳውሎስ ወደሚጸልይበት ጌታ፣ ቅዱስ እስጢፋኖስ ወደሚጸልይበት ጌታ ነው እኛ የምንጸልየው ጌታ። ኦኬ፣ ተጨማሪ ማስረጃዎችን ማቅረብ ይቻላል። ኢብን ሐዋርያት ራሱ ተሰብስበው ወደ ጌታችን ኢየሱስ እንደጸለዩ ተጨማሪ ማስረጃዎችን ማቅረብ ይቻላል። ግን የመጨረሻ እንደው ሀሳቤን ጠቅለል ለማድረግ ያክል ያው ነገ እሑድ ስለሆነ ላይቡ ምናምን ነገር ብዙ እንዳናራዝመው አንድ ሀሳብ ልጨምርላችሁ። የእኛ ጌታ ኦኬ፣ የእኛ ጌታ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ተናግሯል። እስቲ የትኛው ነብይ ነው? እስቲ የትኛውም ሃይማኖት ውስጥ ያላችሁ ሰዎች ራሳችሁን ጠይቁ። የትኛው ነብያችሁ ነው? ኦር የትኛው አካል ነው እንዲህ ብሎ ሊናገር የሚችለው? ማንም አይችልም። አይዘው ከእውነተኛ አምላክ ውጭ ወይ ከባህሪ አምላክ ውጭ እንዲህ ብሎ በድፍረት ሊናገር የሚችል ማንም የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንዲህ ብሎ ተናገረ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። በስሜ ማለት እንደው ወደ እኔ ያጸልዩ ምናምን ሳይሆን፣ ለምሳሌ መዝሙረኛው ዳዊት ላይ መዝሙር ካልተሳሳትኩ 29 ኦር 30 እዛ አካባቢ ላይ ስለ ስም ይቅር በለን ይላል። ስለ ስም ይቅር በለን ማለት ይሄ እግዚአብሔርን የመጠየቂያ መንገድ ነው። ጌታችን ኢየሱስ ምን አለ? ማናቸውንም ነገር በስሜ ብትለምኑ ምን አለ? እኔ አደርገዋለሁ። ስለዚህ እኛ ክርስቲያኖች ጌታ ኢየሱስ ይሄን አድርግልን ስንል ስልጣን ያለው ስለሆነ ኃይል ያለው ስለሆነ የባህሪ አምላክ ስለሆነ የምንጠይቀው ነገር ያደርግልናል። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። እኔ ነው ያለው። እኔ አደርገዋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ኦኬ። ስለዚህ እኔ ሁለተኛው ዙር ላይ ምን ለማንሳት ሞከርኩ? እናንተ ሰዎች ከጸሎት አንጻር ኦኬ፣ መዝሙረኛ ዳዊት የለመነው የነበረው ያን አካል ነው። እኛ አዲስ ኪዳን ላይ በስጋ ተገልጦ ያየነው ያህዌን በስጋ የተገለጠው አምላክ ነው በስጋ የተገለጠው። ይህ መጽሐፍ ቅዱሳችንን ከፍተን እያሳየን ነው። ስለዚህ እንደው ይሄ ጌታ ደግሞ ትንሽ በተወሰነ መልኩም እንደው ማስተዋል ያጣን ሰዎችም ካለን ባለማወቅም ሆነ በማወቅ እንደው ልባችን ድንድን ያለብንም ሰዎች ካለን እግዚአብሔር አምላክ እንደው ልቦናችንን ይክፈትልን። አንድ የኮመንቱን ላብራና አሁን የተባሉትን ሀሳቦች እንደያዛችሁ እርግጠኛ ከሆነም በኋላ ከዛ ደግሞ ወደ ዮሐዴ ሀሳብ የምንሄድ ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን። ዜና ክብርልን። እሺ ኮመንት ላይ እስቲ ሀሳቦቹን እየያዛችሁ ፎሎ አፕ እያደረጋችሁ ባይዘው በጣም ብዙ ነገር ማንሳት ይቻላል። እውነት ለማውራት እንደው የክርስቶስ አምላክነት ዮሐዴ ቀደም እንዳለው በመጽሐፍ ቅዱስ እልፍ አላፍ ማስረጃ ማቅረብ ይቻላል። እልፍ አላፍ ኦኬ። ግን እናንተ ትምህርቱን እየተከታተላችሁ መሆኑን ኦር ጥቅሶቹን እየያዛችሁ መሆኑን አንድ የተወሰነ ኮንፊርም እናደርግና ዮሐዴ ሁለተኛ ዙር ላይ አጠር ያለ ሀሳብ ያነሳላችኋል። ያው ነገም እሑድም ቅዳሴም ስለሆነ ሰዎችን ብዙ መያዝ አንፈልግም። እንዳልኳችሁ የዛሬ ትምህርት ኦር ጥቅሶች ያመለጧችሁ ሰዎች ምናምን ካላችሁ ኢንኬዝ ለነፍሴ ቲዩብ ለነፍሴ ቲዩብ ኦኬ፣ ለነፍሴ ቲዩብ ላይ የዮሐዴ ዩቲዩብ ፔጅ ነው። እዛ ላይ ምናምን ነገር ድጋሚ ገብታችሁ እየሰማችሁ ምናምን ነገር ጥቅሶች ምናምን መያዝ ትምህርቱን መማር ትችላላችሁ። ኦኬ፣ ያመለጣችሁ ሰዎችን ካላችሁ ጥሩ። እናንተ እየተከታተላችሁ ከሆኑ ዋናው ዓላማ እሱ ነው። ዮሐዴ ወደ አንተ ልምጣ። ሁለተኛ ዙር የምታነሳቸውን ሀሳቦች እንስማና ከዛ መጨረሻ ላይ ደግሞ ጥያቄዎች ካሉ የተወሰኑ ጥያቄዎችን ተቀብለን እንትን የምንል ይሆናል። ቀጥል ዮሐዴ። አይ ቃል ታሰማለን ጋዲ። በጣም ጥሩ እውነት እግዚአብሔር ይመስገን ጥሩ ሴሽን አሳለፍን ምናምን እና ነገር ሲበዛ ምንድን ነው ይዘነጋል እንደሚሉት እንዳናበዛውና እንዳልነው ሙሉ መጽሐፍ ቅዱስ ስለ እኔ ይናገራሉ ብሎ ክርስቶስ ተናግሯል እና በመጻሕፍት የእግዚአብሔርን ኃይል የምታገኙ ይመስላችኋል? መጻሕፍት ሁሉ ስለ እኔ ይናገራሉ ብሏል። መጻሕፍትን ሁሉ ብንመረምራቸው ስለ ክርስቶስ አምላክነት ጌትነት ይናገራሉ እና ሰዓት አይበቃም። አይ ቲንክ ዝም ብለን የተወሰነ ደግሞ ደቂቃ ጥያቄዎች ምናምን እንቀበልና መዝሙራችን ሰምተን ብንጨርስ ይቻላል። ዊከንዱ ዛት ባይዘዌ ይቻላል። እንደዛማ ውሃ እስኪጠጣበት ይሄ ነገር ምንድን ነው? እየጠጣው እኮ ነው ፓፓ፣ እየጠጣው ነው፣ ግን ሊፈታኝ አልቻለም። እሺ እንደ
እንደዛ ከሆነ ዮሐዴ እንደዛ ካለ እንግዲህ አትሊስት የተወሰነ ሪፍሌክት ማድረግ ባይዘዌ በጣም ብዙ ሀሳብ ማንሳት ይቻላል እንደተባለው። ግን አሁን ጥያቄዎችን ምናምን የምንቀበል ይሆናል። አይ ቲንክ ኮመንቱን የምንክፈትና እዚህ እሺ ዮሐዴ አንተ ሀሳብ እንድሰጥ እድል ሰጥቼ ስለነበር እሺ ጥያቄውን ተቀበላት። ገስት ላይ ያለችዋ ልጅ አይ ቲንክ ጥያቄ አለኝ ስትል ነበርና እኔ አሁን ስላወራው የተወሰነ እንትን ልበል። አንተ ጥያቄውን ተቀበላት። ከዛ ሌሎች ሰዎች ካላችሁ እንትን እንላለን። ቀጥል። እሺ እህታችን ቀጥይ። እሺ እሺ መጽሐፍ ሲናገር ስለ ኢየሱስ ክርስቶስ በኩር ይላልና ኢየሱስ የዋናው የእግዚአብሔር ፍጡር፣ ከዛ እግዚአብሔር ኢየሱስን ፈጠረው ወይንም ቃልን ፈጠረ፣ በቃል ደግሞ ዓለማትን ሁሉ ሊፈጥርስ ማለት ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገኝ ብሎ ይናገራል። እና እንደገናም ስለ ኢየሱስ በኩርን ወደ ዓለም ሲያገባው ይላል ዕብራውያን ላይ። ይሄ እንዴት ይታያል? በጣም ጥሩ ጥያቄ ባይዘውኝ። አይ ቲንክ እስቲ ኔትወርክ ከተቋረጠ ጋዲ ትነግረኛለህ። እሺ በጣም አሪፍ ጥያቄ ነው እውነት ለመናገር። አሁን እችን ሀሳብ ማን ጠቅሶ ተከራክሮ ነበረ መሰለሽ? አሪዮስ። ግን ከቅድም ጀምሮ ስንጠቅሳቸው የነበሩ ጥቅሶችን ሰምተሽ ከሆነ ለምሳሌ ዕብራውያን 4 የእግዚአብሔር ቃል ምን ይላል? እመጣለሁ በኩር ሲል ታዲያ ምን ማለት ነው የሚለው እሱ እመጣለሁ። ዕብራውያን ምዕራፍ 4 ቅድም ስናገር ሰምተሽ ከነበረ ምን ብሎ ይናገራል? ኢየሱስ ክርስቶስ ወይም ደግሞ የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ምንድነው? ሕያው ነው፣ የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው እያለ ይመጣና ቆይ አንዴ እሺ እንዲህ ይላል። ያው 4:12 ላይ ነው። ከዛ በኋላ ምን አለ? ሁሉም ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። ማለት እነዚህ በጣም የሆነ ጅማቶቻችን፣ ደም ስሮቻችን ምናምን ነፍስና መንፈሳችን ራሱ እስከ መመርመር ድረስ የሚደርስ ነው። ኦኬ፣ በጣም ረቂቃን የምንላቸው ነፍስና መንፈስን ግዙፋን ከሚባሉ በቃ ነገሮቻችን የሚያያይዙ ጅማትና ቅልጥምን እነሱ ራሱ እስከ ጥልቁ ድረስ ይመረምራል ይልና የልብንም ስሜትና ሀሳብ ራሱ ይመረምራል። በጣም ረቂቃውን መንፈስ ነፍስ ምናምን አለና ቀጥሎ የልብን እንኳን ምን ስሜትና ሀሳብ ይመረምራል ካለ በኋላ እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ ካለ በኋላ በእርሱ ፊት የተሰወረ ፍጥረት የለም። ኦኬ፣ በእርሱ ፊት የተሰወረ ፍጥረት የለም ከተባለ እሱ ራሱ ፍጡር እንዴት ነው የሚሆነው? ምክንያቱም ፍጥረት ሁሉ ከእርሱ ሊሰወር አይችልም ተብሏልና እሱ ራሱ ፍጥረት ከሆነ ራሱ ከፊቱ ሊሰወር አይችልም ተብሎ ሊነገርለት አይችልም። ምክንያቱ እሱ ፍጥረታትን ያስገኘ እንጂ ፍጡር ስላልሆነ ማለት ነው። ፍጥረት ሁሉ ከእርሱ አይሰወርም፣ በፊቱ የተገለጠ ነው ሲባል እሱ ከፍጥረት ውጪ ነው ማለት ነው። ሁለተኛ የዮሐንስ ወንጌል ምዕራፍ 1 ቅዱስ አትናቴዎስ ለአርዮስ የሚጠይቀው ጥያቄ ይሄ ነው። ምንድነው የሚለው? ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ የተፈጠረው በእርሱ ነው ማለት ነው። ሁሉ የተፈጠረው በእርሱ ነው። ከሆነውም ወይም ከተፈጠረው አንዲት እንኳን ያለ እርሱ አልሆነም ይላል። ሁሉ የተፈጠረ ፍጥረት በእርሱ ነው የተፈጠረው። ከተፈጠረ ፍጥረት ነው ከተባለ ያለ እርሱ የተፈጠረ የለም። ስለዚህ ክርስቶስ ራሱን ፈጥሯል ያስብላል። ሎቱ ስብሐት ነው ማለት ኦኬ። ከተፈጠረ ፍጡር ነው ከተባለ ነገር ያለ እርሱ የተፈጠረ ምንም ነገር የለም። ምክንያቱ እሱ ከመጀመሪያውም የነበረ ነው ብሎ ከተናገረ ስለዚህ ራሱን አስገኝቷል ያስብላል። ይሄ ትልቅ ክህደት ነው የሚሆነው። ምክንያቱ ራሱ በራሱ የሚያስገኝ የለምና ማለት። ስለዚህ ራሱ የተገኘ ሳይሆን አስገኝ ነው። ሁሉም ተገኝቷል፣ እርሱ ነው ደግሞ ያለ እርሱ ደግሞ የተገኘ ምንም አይነት ፍጥረት የለም ይላል። ታዲያ እንዲህ ከተባለ የፍጥረት በኩር ነው ሲል ኦኬ፣ ከፍጥረት አስቀድሞ ያለ ማለት ነው። በኩር ማለት ቀዳማዊ ማለት ነው። ኦኬ፣ የሆነ ሊትራሊ የሆነ
ተፈጥሮ እንደዛ ማለት አይደለም። የፍጥረት ሁሉ በኩር ነው ሲባል አንድ በኩር የሚለው አለቃነትን የሚያሳይም፣ ሁለተኛ ደግሞ ቀዳማዊነት ነው። ኦኬ ቢፎር ክሪኤሽን ነው የሚለው እንግሊዝኞቹ ዳው አባቶችም ሲፈቱት ኢዝ ቢፎር ከፍጥረት ሁሉ በኩር ነው ሲባል ከፍጥረት አስቀድሞ ያለ ነው ማለት ነው። ፍጥረት አይደለም የሚለውን ነው እንጂ የሚያስይዘው እሱ ፍጡር ነው ማለት አይደለም። ምክንያቱም የሚታዩም የማይታዩም በእርሱ ተፈጥረዋል ካለ በኋላ እርሱ የፍጥረት በኩር ነው ሊባል አይችልም። ከፍጥረት ሁሉ ቀድሞ ያለ ነው። ምክንያቱም ፍጥረታት ሁሉ ያስገኘ ነው የሚል ሀሳብ ስለሆነ ያለው ምን አለ? እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣን በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው ያለው። አስቀድሞም ያለ ነው ማለት ነው። ከፍጥረታትም አስቀድሞ ሁሉ ያለ ነው። ሁሉ በእርሱ እና ለእርሱ ተፈጥሯል። ፍጥረት ከተባለ በእርሱ ነው የተፈጠረው እና ደግሞ ለእርሱ ነው የተፈጠረው ብሎ ነው ቀጥሎ የሚናገር እሱ ራሱ ለውጡ ስብሐትና ፍጡር ሊሆን አይችልም። ሁሉ በእርሱ ለእርሱ ነው የተፈጠረው ለእርሱ ብሎ በግልጽ ይናገራል ማለት ነው። እዛ የተጠቀሰው ክፍል ላይ ወደ መጽሐፈ ጥበብ ሀሳብ ስንመጣ ወይ መጽሐፈ ምሳሌ ላይ ያለውን ሀሳብ አንዴ እንትን ትልላታል። በጣም ከታላቅ ይቅርታ ጋር ሜይ ቢ እዚሁ ላይ በኩር የሚለው ሀሳብ ላይ አንተ ያልከውን ሀሳብ ሰፖርት እንደሚያደርግ አንድ ሀሳብ ልጨምርላት። ይህ መጽሐፈ ምሳሌ ምዕራፍ 8 ላይ ያለውን ሀሳብ ትቀጥለዋለህ። ሁዳ እየሰማሽ ነው አይደል? እየሰማሁ። በኩር የሚለውን ቃል እንዴት የምትረጂው አንቺ? ለምሳሌ ኦነስት የሆነ እንትን የመጀመሪያ ልጅ እንደማለት ወይ ደግሞ መጀመሪያ የተፈጠረ ማለት ነው የምትረጂው? ፈርስት ቦርን። አሁን ምን መሰለሽ መጽሐፍ ቅዱሳችን ላይ ግን አሁን ዮሐድ ቅድም እንዳለሽ አለቃ ከሚለው አንጻር ነው። ለምን መሰለሽ? ለምሳሌ ዳዊት የመጨረሻ ልጅ ነበር አይደል መጽሐፍ ቅዱስ ላይ? በእርግጥ ለዳዊት ከንግስና አንጻር በኩር ተብሏል። ኦፍኮርስ ታች ያላችሁ ሰዎችን በደንብ እንድትሰሙ አንዴ ቆይ፣ የሆነ የሚረብሽ ድምፅ አለ ወይ ሚዩት አድርጊያት። ይቅርታ የሆነ የሚል ነገር አለ። ታች ያላችሁ ሰዎችን በደንብ እንድትሰሙ መዝሙር 89 ቁጥር 27 ላይ ከቁጥር 25 ጀምሮ እጁን በባህር ላይ ቀኙንም በወንዞች ላይ ያኖራለሁ፣ እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ነህ ይላል፣ እኔም ደግሞ በኩሬ አደርገዋለሁ ይላል ለዳዊት። ኦኬ ዳዊት ለምሳሌ የመጨረሻ ልጅ ነው። ዳዊት የመጨረሻ ልጅ ነው። ነገር ግን እኔም በኩር ያደርገዋለሁ ከምድር ነገስታትም ከፍ ይላል ይላል። አሁን ዳዊት በኩር ሲባል እንደው ከወንድሞቹ ቀድሞ የተወለደ መጀመሪያ የተወለደ ምናምን ማለት አይደለም። በኩር የሚለው ቃል የመጽሐፍ ቅዱስ ላይ ከዚህ አንጻር ነው። ኦኬ ለክርስቶስም ዮሐድ እንዳለው ቢፎር ክሪኤሽን ፈርስት ቦርን ተብሎ በኩር ተብሎ ሲነገርለት ምንድን ነው? ገዢ ነበረ ነው። ኦኬ ገዢ ነበር። ሁሉንም የፈጠረ እርሱ ስለሆነ ገዢ ነበረ። ከገዢነት አንጻር ነው የምንረዳው እንጂ ይሄ መጽሐፍ ቅዱሳችን በኩር ብሎ ኦፍኮርስ አንዳንድ ቦታዎች ላይ በኩር ብሎ ሲናገር ለምሳሌ ከተወለዱ ልጆች ለምሳሌ መጀመሪያ የተወለደ በኩር ይባላል፣ የቤቱ በኩር ተብሎ ይጠራል። ለጌታችን ለኢየሱስ ግን ሲናገር አሁን መዝሙር 89 ቁጥር 27 ላይ ለዳዊት በተነገረው አውድ ከገዢነት አንጻር ነው የሚነገረው እና ይህን ለማለት ያክል ነው። ዮሐዴ ሀሳብን ቀጥል። ይቅርታ ያ ቃል የታሰማልን ነጋዴ ከዛ አንጻር ነው ያ ሊንግዊስቲካሊ እያንዳንዱ አንድ አገባቡ ምናምን መረዳት በጣም ያስፈልጋል ነው። እሺ ወደ ጥበብ መጽሐፍ ስንገባ ስቀጥልልሽ እንግዲህ ጥበብን በደንብ ላስተዋለ ሰው ኦኬ ምን ብሎ ነው ይሄ ፈጥሮ ፈጠረበት የሚለውን ሀሳብ ቅዱስ ኤጲፋኒዎስ ሀሳብ ሰጥቶበታልና ቆይ አንዴ እሺ ጥቅሱን ላውጣውና ከዛ ብሄድበት መጽሐፈ ምሳሌ ቁጥር ምዕራፍ 8 ከቁጥር 22 አካባቢ ጀምሮ ነው ያለው። እሺ ኤጲፋኒዎስ በደንብ ይህንን ክፍል ይፈቷል። እንዴት ብሎ እግዚአብሔር የመንገዱ መጀመሪያ አደረገ፣ በቀድሞ ስራው መጀመሪያ ይልና ከጥንቱ ከዘላለም ጀምሮ ተሾሙ፣ ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ ብሎ ይናገራል። አሁን እዚህ ጋር ከላይ ተቋረጥኩኝ እንዳለው ይሰማል። ዮሐድ አንተ አለ ግን እህታችን ሜይ ቢ ዮሐድ ችግር የለውም የምትመልሰው ተመልሳለች። እህታችን ተመለሽና በተቻለ መጠን ኦፍኮርስ ታች ያሉ 700 ምናምን ሰዎች ትምህርት ያገኙበታል። ነገር ግን ጥያቄው ያንቺም እስከሆነ ድረስ ልብሽን ከፍተሽ ብትሰሚ መልካም ነው። ባትወጪ አፕሪሼት ይደረጋል። ቀጥል ዮሐድ ቀጥል።
ያ ፓውዝ ስታደርግ ምናልባት ኔትወርክ ከሆነ ብዬ ነው። እሺ እየተሰማሽ ከሆነ ሁለት ሀሳቦችን ይናገራል። ከላይ እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ የሚል ሀሳብ አለ። ከዛ ቁጥር 24 ደግሞ ቀላያት ገና ሳይኖሩ እኔ ተወለድኩ የውሃ ምንጮች ገና ሳይፈልቁ ብሎ ሁለት ሀሳቦችን ይናገራል። አሁን ቅዱስ ኤጲፋንዮስ ከላይ የመንገዱ የቀድሞ ስራው መጀመሪያ አደረገኝ የሚለው እግዚአብሔር ያው በእንትኖቹ በግሪኩ ምናምን ስናየው ፈጠረኝ የሚለውም ሀሳብ ሊይዝ ይችላል። ግዕዙም ስመፈጠረኒ ስለሚል ማለት ነው። ችግር የለውም። ይሄንን ይዘው ምን ይላል? ኦኬ የተፈጠረ ነው ለወቱ ስብሐትና ቃል ራሱ ጥበብ ራሱ የተፈጠረች ነች ብሎ ይናገራሉ። አይደለም ግን እንደዛ ሊሆን አይችልም። ምክንያቱ ከጥንቱ ከዘለዓለም ጀምሮ ተሾምኩ ነው የሚለው። ከጥንቱ ከዘለዓለም ማለት ከዘለዓለም ጀምሮ የነበረ መሆኑ ቁጥር 23 ላይ ተናገረ። ከጥንቱ አለና ከዘለዓለም ጀምሮ ተሾምኩ በስልጣን ላይ የነበርኩኝ ምድር ከመፈጠሯ አስቀድሞ ነው የሚለው። ስለዚህ ከምድር መፈጠር በፊት ምንም አይነት ጊዜ ምንም አይነት ፍጥረት የለም። ከጥንቱ ከዘላለም ነበር ጀምሮ ተሾምኩ ማለት ስልጣንነቱን የሚያሳይ ነው። ቀላያት ገና ሳይኖሩ እኔ ተወለድኩ ይላል። አሁን መሾሙ ምን ማለት እንደሆነ ሲገር ተወለድኩኝ ማለት ከአብ በባህሪ የተወለደ ልጁ መሆኑ ተናገረ። ከላይ ታዲያ ለምን የመንገዱ መጀመሪያ አደረገኝ የሚለውን ሀሳብ ለምን ተነሳ የሚለው ኤጲፋንዮስ እንደሚፈታው እንመለከተዋለን። እዚህ ጋር ተወለድኩ የሚለውን ሀሳብ ያነሳና አንድ አካል የሚወልደውን ሊፈጥረው ይችላል፣ የሚፈጥረውንስ ሊወልደው ይችላል ብሎ ይጠይቃል። ኦኬ አንድ አካል ለምሳሌ እኛ የምንወልዳቸውን አንፈጥራቸውም በጭራሽ። ፈጠርናቸው አይደለም ወለድናቸው ነው የሚባለው። የባህሪ ልጆቻችን ናቸው የሚሆኑት። ወለድናቸው እንጂ ፈጠርናቸው አይባልም። የምንፈጥራቸው ነገሮች ደግሞ ልንወልዳቸው አንችልም። ለምሳሌ አንድ ሰው ኮምፒውተር ሰራ፣ ኮምፒውተሩን ፈጠረው ሊባል ይችላል እንጂ ኮምፒውተሩን ወለደው አይባልም። ሊወልደው አይችልም። ኦኬ የምትወልደው ከሆነ ከባህሪ ጋር የአንተን ባህሪ የሚይዝ ሲሆን ነው ማለት። ስለዚህ ቀላያት ገና ሳይኖሩ እኔ ተወለድኩ ሲል በቃ የአብ የባህሪ ልጁ ነበርኩ፣ ከዘላለም ተሾምኩ ሲል ከአብ ከባህሪ የተገኘ የተወለደ ነው ማለት ነው። የውሃ ምንጮች ገና ሳይፈልቁ እኔ ተወለድኩ ብሎ ይናገራል። ይቀጥልና ተራሮች ገና ሳይመሰረቱ ኦኬ ከኮረብቶች በፊት እኔ ተወለድኩ። በቃ እነዚህ ፍጥረታት ምናምን ከመኖራቸው በፊት እኔ ተወልጃለሁ ነው የሚል። ጥበብ ተወልጃለሁ ትላለች። ኦኬ ይቀጥልና ሰማዮችን በዘረጋ ጊዜ ኦኬ ምድሪቱን ሜዳዋን ገና ሳይፈጠር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። ኦኬ ከአብ ጋር አብሬ ነበርኩ። ኦኬ እየዘረጋ ያለው አብ ነው። በማን በኩል? በእርሱ። የሁላቸው የአሪዮስ ምንፍቅና እዚህ ዲባንክ ነው የሚሆን። ምክንያቱ ፈጥሮ ፈጠረበት አይደል? የሆነ ፈጠረና ከዛ እሱ ደግሞ በቃ ሌሎቹ ፈጠረ አይነት ነገር ነው። ይሄ አይደለም። እሱ ሰማዮችን በዘረጋ ጊዜ አባት አብሬ ነበርኩ ነው የሚለው። በቃ በመስራት አንድ ናቸው፣ የሚነጣጠሉ አይደሉም እንጂ ፈጥሮ ፈጠረበት ለወት ስብሐትና ሀሳቡ ራሱ የለም መጽሐፉ ላይ። ስለዚህ አብሬ ነበርኩ በቀላያት ፊት ክበብን በደነገገ ጊዜ መስራቱ ለአብም ለጥበብም ነው የሚሰጠው ማለት ነው። ኦኬ ደንጋጊ ፈጣሪ እየተባለ ያለው አብም ነው፣ ግን አብሬ ነበርኩ እያለ ያለው ጥበብ ክርስቶስ ነው ማለት። ግን ቀጥሎ ምን ይላል? ደመና በላይ ባዘጋጀ ጊዜ፣ የቃላይን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ደግሞ ዋና ሰራተኛ ደግሞ ነበርኩ ይላል። አይ እሱ ሰራ በአይ አብ ሰራ እንጂ እሱ አልፈጠረም እንዳይባል ደግሞ ይኸው ዋናው ሰራተኛ ደግሞ እኔ በልጁ ፈጠረ የሚለው ይሄንን ነው ማለት። ዓለማትም በልጁ ፈጠረ፣ በቃል ሁሉ ሆነ፣ ያለ እርሱ ምንም አልሆነም ሲል ከዛ አንጻር ነው። ታዲያ ለቀድሞ ለስራው መጀመሪያ ያደረገኝ ሲል ምን ማለት ነው ሲል በዘመኑ ፍጻሜ ወይም ደግሞ በመጨረሻ ዓለም ወድቆ ፍጥረታት ከተፈጠሩ በኋላ የሰው ልጅ ከወደቀ በኋላ የሰው ልጆችን ለማዳን ሰው መሆኑ ኦኬ ለድህነት ለአካላዊ እቺ ጥበብ ምን መሆኗ ሰው መሆኑ የተፈጠረ የሰው ልጆችን ስጋ መያዟን እና
በዛ ስጋ ደግሞ ተፈጠርኩ ብላ እንደተናገረች ጥበብ በሚገባ እንረዳለን ማለት ነው። ይህንን ቁጥር 9 ምዕራፍ 9 ነው በግልጽ የሚገልጽልን ማለት ነው። ኦኬ ጥበብ ራሷ ስጋን እንደያዘች የተፈጠረውን ስጋ እንደያዘች ያው ጥበብ በሴት አንቀጽ ነገሩ ለመለኮት እንትን ጾታ እንደሌለው ማጠየቅ ነው በነገራችን ላይ እና ጥበብ ምዕራፍ 9 ቁጥር 1 ላይ ምን ይላል? ጥበብ ቤቷን ሰራች፣ 7ቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች ይላል። በቃ ጥበብ ተፈጠርኩ ያለችው ያንን የተፈጠረውን ስጋ የራሷ አድርጋ ወይም ደግሞ ጥበብ የራሷ አድርጎ መያዙን የሚያጠይቅ ነው። ይኸው ቤቷን ሰራች የተባለው የራሱን ሰውነት ወይም ደግሞ የቃል ሰውነት መዘጋጀቱን ለማጠየቅ ነው። 7 ምሰሶዎች የሚለው በአንድምታ በትርጓሜ ስንመለከት ምንድነው? 7 ምሰሶ ማለት 7 ባህርያተ የሰውነት የሰው 7ቱን ባህርያትን ያዘች ማለት ነው። ኦኬ 7 ባህርያት ማለት 3 ባህርያተ ነፍስ፣ 4 ባህርያተ ስጋ፣ አጠቃላይ 7 ባህርያተ ሰው አሉ። ለባዊነት፣ አዋቂነት፣ ተናጋሪነት የነፍስ 3 ባህርያት፣ አፈር፣ ውሃ፣ ነፋስ እና መሬትነት ደግሞ የስጋ ባህርያት ማለት ነው። እነዚህ 4ቱ ባህርያተ ስጋና 3ቱ ባህርያተ ነፍስ ምን አደረገች ጥበብ? የራሷ አድርጋ ከድንግል ማርያም ፍጡር ከሆነችው ከድንግል ማርያም ምን አደረገ ማለት ነው? ከፍሎ ተዋሃደች። ከዛ በኋላስ ያንን ከፍላ የተዋሃደችው ፍሪዳዋን አረደች ይላል አይደል? ስጋውን ቆረሰ ማለት ነው። የወይን ጠጇንም ደባለቀች፣ ደሙንም አፈሰሰ ማለት ነው። ይኸው ጽዋውን አንስቶ ይደሚ ስጋውን ህብስቱን አንስቶ ይህ ስጋዬ ነው ብሎ ሲናገር ስጋውን ቆርሶ ደሙን አፍስሶ የሰው ልጆችን እንደሚያድን የሚያጠይቅ ነው። ሰው ከዚህ አንጻር ነው ፈጠረኒ ወይም ደግሞ ተፈጠርኩ ብላ ስትናገር ከዚህ አንጻር እንጂ ጥበብማ ፍጥረታት ከመፈጠራቸው በፊት የነበረ ነው። ከዛ በፊት ደግሞ ፍጥረት አለ ተብሎ በጭራሽ አይነገርም ነው። ሁዳ እሺ፣ አመሰግናለሁ። ሁሉ የሚለው ላይ ግን አንድ ጥያቄ አለ። ምን የሚለው ላይ ዘላለም ምን የሚለው ላይ ሁሉ የሚለው ላይ እና ዘላለም የሚለው መጽሐፍ ቅዱስ እንዴት ይረዳል ማለት? አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ምዕራፍ 15 ቁጥር 27 ነው። አይ ቲንክ ሁሉን ከእግሩ በታች አስገዝቶለታልና ነገር ግን ሁሉ ተገዝተውለታል ሲል ሁሉን ካስገዛለት በቀር መሆኑ እርግጥ ነው ይላል እና ሁሉ ሲል ሁሉንም የሚያጠቃልል አይደለም ማለት ነው። እዚህ ጋር አብን አስቀርቶታል በቀር ይላል። አሁን እዚህ ያነበብሽው አንደኛ ቆሮንቶስ ምዕራፍ 15 ላይ ያነበብሽው ጥቅስ ላይ ሁሉን ካስገዛለት በቀር ይላል አይደል? ያው ይላል። ታዲያ ከሱ ውጭ ነው እንጂ ሌላው ሁሉ የሚለው አፕላይ እንደሚያደርግ እኮ እዛው ጋር ይናገራል አይደል? አዎ ይናገራል። ግን ሁሉ ሲባል ሁሉ የሚለው ዲፋይን እዛው ጋር አሁን ያነሳሽው ጥቅስ ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 27 ላይ ሁሉ ይልና ሁሉ ሲል ግን ይልና ኤክሰፕሽን አለው ነው አይደል? ኤክሰፕሽን አለው፣ አንድ ኤክሰፕሽን አለው። እሱም ኤክሰፕሽን ይልና ሁሉን ካስገዛለት ነው፣ ከሱ ውጪ ሁሉ ተገዝተውለታል የሚለውን ሀሳብ ነው እንጂ ሁሉ የሚለው ቃል ሁሉን ባይዘወይ ሁዳቴ ሁሉ ሲል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ብቻ አይደለም። አይተሽ ከሆነ ቆላሲስ ምዕራፍ 1 እኮ ቅድም ጠቅሰን ይለ ቆላሲስ ምዕራፍ 1 ቁጥር 15 አይደል? መላእክትንም ጭምር አይደል? ሁሉንም መላእክትን አይደል? ኃይላ ስልጣናት ሁሉ ይልና ይዘረዝራቸዋል እኮ ጳውሎስ ጭራሽ እርግጠኛ እንድንሆን ማለት ነው። ኦኬ። እና እነዚህ ክፍሎች ላይ ሁሉ ብሎ ሲናገር ስለ ስነ ፍጥረት ነው ከእያንዳንዱ እንዲያወራ ያለ። እሺ፣ ዘላለም የሚለውን ደግሞ እኒው አሁን ለምሳሌ ዘላለም ተሾምኩ ነው አይደለም የምትለው ጥበብ ምናልባት ሁዳይ እዛው ለመጨመር አሁን የጠቀስሽው ላይ በቀር ሲል ግን ብሎ የሆነ አካል ይጠቁማል አይደለ? ማብራሪያ ሰጥቷል። የዮሐንስ ወንጌል ግን አይተሽ ከሆነ ምንድነው የሚለው? ከሆነው አንዳች እንኳ ምንም ያለ እርሱ የተፈጠረ የለም ነው። ከሆነ ፍጡር ከተባለ አንዳች እንኳ ማለት አንድም ማለት ነው። ምንም በቃ ከእሱ ውጭ ከእሱ ከፈጠረ ውጭ ምንም ፍጡር የለም ነው የሚለው። በቃ ባጭሩ ከሆነው አንዳች እንኳን እዚህ ጋር ሁሉ ሲል ግን ሁሉ ካስገዛለ በቀር አለው። እዛ ግን አንዳች እንኳ ፍጡር ከተባለ ያለ እርሱ የሆነ ምንም የለም ነው። ምንም የለም ስለሚል ምንም የቀረ ፍጡር ያለ እርሱ የተፈጠረ ምንም እንደሌለ በግልጽ ይናገራል ማለት ነው። ያ ግን እዚሁ ላይ ይዋድ
እዚሁ ላይ አንድ ነገር ሁዳ እንደው ሜቢ አንቺን እንትን ለማለት ምናምን ነገር አይደለም። ሜቢ አሁን ከረንትሊ ሙስሊም ነሽ አይደል? ካልተሳሳትኩ። አዎ በትክክል። አሁን ነው ያነሳሻቸው ጥቅሶች ራሱ እስልምናውን እንደሚያፈርሱት ታውቂያለሽ አይደል? እኛ ትክክለኛው ማብራሪያ ሰጥተንሻል። ግን ለምሳሌ እንደው ክብር ምስጋና ለስም አጠራሩ ይግባውና ወልድን ፈጥሮ በወልድ ዓለማትን ፈጠረ የሚለው የእስልምናውን ትምህርት እንደሚያፈርሰው ታውቂያለሽ አይደል? አዎ በትክክል አውቃለሁ። እሱን ተገንዝበሽ ከሆነ እየጠየቅሽ ያለሽው በጣም ጥሩ። ቀጥይ። ያው ነው። እሺ ዘላለም ሲባል አሁን ለምሳሌ ማነው ለአብርሃም ልጆች ሳይሆን ለእስራኤላውያኖች እግዚአብሔር ሕግጋትን ሲሰጣቸው ይህ ለአንተና ለልጆች ለልጅ ልጆችም የዘላለም ኪዳኔ ነው ይላል። ብዙ ቦታ በተደጋጋሚ ብሉይ ኪዳን ላይ ያንን ጠቅሶታል። ያ ኪዳን ግን ለዘላለም የተሰጣቸው ኪዳን አይደለም። ምን መሰለሽ፣ አሁን እኛ ከቅድም ጀምሮ ዮሐዴ ያነሳውንም አድሬስ አደርግልሻለሁ። እኛ ከቅድም ጀምሮ ለምሳሌ ሜቢ ሰምተሽ ከሆነ እኔ መግቢያ ላይ ስናገር ዮሐንስ ለኢየሱስ ምንድን ነው ክብር ይሁን ሲል ለዘላለም ነው ወይስ ከዘላለም እስከ ዘላለም ነው ያለው? ከዘላለም እስከ ዘላለም ከአለው አየሽ፣ ፍሮም ኢተርኒቲ ነው። ከማለት እኔ ሁዳ እርግጠኛ ነኝ ሁለታችንም አማርኛ ነው የምንናገረው። ከዘላለም እስከ ዘላለም የሆነ አካል ከተባለለት ለዘላለም የማይኖር አካል እንደዚህ ተብሎ ሊነገርለት ይችላል። ራሱ ከሚል ካለው ሊነገርለት ይችላል። እየጠየኩት ከጥበብ አንጻር ነው። ጥበብ ከዘላለም ጀምሮ ተሾምኩኝ አይደል ያለችው። ጥበብም ታዲያ ከእኮ ነው የምትለው። ከዘላለም ከማለት ፍሮም ነው። አሁን አንቺ ለዘላለም የሚል ነው ያመጣሽው አይደል? አይለያዩ። ከዘላለም እና ለዘላለም ይለያያሉ። ባይዘው ይለያያሉ። ጥበብ ዮሐዴ ቅድም አይደል ካልተሳሳትኩ ከዘላለም ነው ጥበብ ላይ የሚለው ያለው ከዘላለም ነው። ያ ፍሮም ነው። ከዘላለም ማለት ለዘላለም የማይኖር አካል ከዘላለም ተብሎ ሊነገርለት አይችልም። ከጥንቱ ከዘላለም ነው የሚለው። በደንብ አይተሽው ከሆነ ከጥንቱ ከዘላለም ማለት መነሻ ማለት ነው። ምንም መነሻ ከሌለው ነው የሚባለው። ባይዘው ይህ ለዘላለም መኖር ወይም ደግሞ ዘላለማዊነት ምናምን አሁን እኛም ለዘላለም እንኖራለን እኮ ይባላል። ለዘላለም እንኖራለን ከተገኘን ሰዓት ጀምሮ ነፍሳችን ሕያው ስለሆነች እንደዛ ተብሎ ሊነገር ይችላል። ይሄ በቁርአኑም ሁላችሁም ዘውታሪዎች ናችሁ ምናምን የሚል ስላለ ማለት ነው። አሁን ግን ፍሮም ኢተርን በእንግሊዝኛው እንደ ኤቨርላስቲንግ ይለዋል ወይም ደግሞ ፍሮም ኢተርኒቲ ከዘላለም የሚለው ከጥንቱ መጀመሪያም የሌለው መጨረሻም የሌለው ወይም ደግሞ ከዘላለም እስከ ዘላለም ይላል። ኦኬ በዚህም መጀመሪያ የለውም በዛ መጨረሻ የለውም ማለት ኢተርኒቲ ማለት እንደዛ ነው። መጽሐፍ ቅዱስ ስለ ክርስቶስ ሲናገር ፊተኛው እና ኋለኛው ሲል እኮ በቃ እሱ ነው ጀማሪው፣ መጀመሪያም ያለው እሱ ነው፣ መጨረሻም ፍጥረታትን የሚያስቀራቸው ኦኬ የሚጠቀልላቸው እሱ ነው ማለት ነው። በቃ አስጀማሪው ጠቅላዩም እሱ ነው ማለት ነው። ለዛ ነው መጀመሪያና መጨረሻ የሚለው ቅድም ስናነሳ የነበረው ከዛ አንጻር ነው። እህቴ ዮሐዴ እዚህ ላይ እንደው ቃሉ ታሰማል ብሎ እስኪ ሁዳዬ እንደው አንዴ ማይክሽን አብሬና አንድ ነገር እንደው ጀስት ሎጂካሊ ልጠይቀሽ። ለምሳሌ አሁን ሁዳ ከሆነ ነገር ተፈጠረች ሲባል አትሊስት የሰው ልጅ አሁን አንቺ በምታምኙ እምነት የሆነ ነገር ለመፈጠር ከሆነ ነገር መሆን አለበት አይደል? ከሆነ ነገር ነው የሚፈጠረው አይደል? አዎ ልክ። ስለዚህ የሆነ አካል ከሆነ ነገር የሚፈጠር ከሆነ ያ የሚፈጠርበት ለምሳሌ ሁዳ ከሆነ ለምሳሌ ምሳሌ ነው የምልሽ። ኦኬ ከጭቃ ከምናም ለምሳሌ ሁዳ ተፈጠረች፣ የመጀመሪያ ፍጥረት ሆነች ተፈጠረች ከተባለ ያ ጭቃ መጀመሪያ ከአንቺ ቀድሞ ያ ጭቃ ፍጥረት ሆኖ መኖር አለበት አይደል? አዎ። ስለዚህ አሁን ቅድም ከወልድ አንጻር ግን ከቃል ከጌታችን ኢየሱስ ክርስቶስ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ሲባል ሁሉ ኢማጅን የተፈጠረው ነገር በሙሉ በእርሱ ከተፈጠረ እሱ እንዴት ፍጡር ይሆናል? ሎጂካሊ አስቢ ውስጥ ለምን እሱ ለመፈጠር ራሱ የሆነ ከሱ በፊት የሆነ አካል የሆነ ነገር መኖር አለበት። ወይ ከነፋስ መሆን አለበት አይደል? ወይ ከእሳት መሆን አለበት አይደል? ወይ ከውሃ መሆን አለበት፣ ወይ ከሆነ ነገር መፈጠር መቻል አለበት አይደል? ነገር ግን የተፈጠረው ነገር በሙሉ ራሱ በእርሱ ከተፈጠረ እሱ እንዴት ፍጡር ይሆናል? ልክ ነው። ሌላ ጥያቄ ካለሽ ሜቢ እንደዚሁ በእግዚአብሔር በረዳና ባገዘን መጠን ሌላ ጥያቄ ካለሽ እዚህ የክርስቶስ አምላክነት ላይ ያነሳናቸውን ሀሳቦች ሰምተሻል። አንድ ሁለት ጥያቄ ልንፈቅድልሽ እንችላለን። ከባህሪ አምላክነቱ አንጻር ጥያቄ ካለሽ ሜቢ ሌላ የምታነሺው ጥያቄ ካለ
እሺ እግዚአብሔር ሁሉን አዋቂ ነው። ያው ከእግዚአብሔር ባህሪያት አንዱ ሁሉን ማወቅ ነው አይደለም? ኢየሱስ ክርስቶስ ስለ መጨረሻዋ ቀን ወይንም ስለዛች ሰዓት የሰማይ መላእክት ይሁኑ ወይ ልጅም ቢሆን አያውቅም ይላል ከአብ በቀር እና ይሄ እውቀቱን ጎዶ ላይ አድርገው ከምን አንጻር እንደሆነ ችግር የለውም። እዚህ ጋርም በደንብ እንትን እንላለን። አንቺ ባለሽ እምነት ችግር የለውም። ወደ መልስ እመጣለሁ። አንቺ ባለሽ እምነት ሁሉም ቀናት የተፈጠሩ ናቸው ብለሽ ታምኛለሽ? አታምኝም? ሁዳ አዎ የተፈጠሩ ናቸው። ጊዜ ፍጡር ነው አይደል? ጊዜ አሁን ለምሳሌ ከዚህ በኋላ ምድር 1000 ዓመት 2000 ዓመት ልትኖር ትችላለች። ፍጡር ናቸዋል። ሁሉም 2000 ዓመታት የተፈጠሩ ቀናት ናቸው አይደል? አዎ። ስለዚህ ጌታችን ሁሉ በእርሱ ሆነ ሲል፣ ስለዚህ ጊዜንም ጨምሮ ነው አይደል? ሁሉ ነገር በእርሱ ነው አይደል የተፈጠረው? አዎ በእሱ ነው የተፈጠረው። ነገር ግን ያ አምላክ ስጋን ተዋህዷል አይደለም? ኦፍኮርስ ስጋ መዋሃዱ እኮ ምን መሰለሽ፣ የእኛ የነገረ ስጋዊ ትምህርታችን እንዴት መሰለሽ፣ ቃል ስጋ ሆነ ስንል አምላክነት ሰውነትን አልዋጣውም፣ ሰውነት አምላክነትን ወይ ደግሞ በአምላክነት አልተጨፈለቀም። ምን ልልሽ ፈልጌ ነው፣ ያ ፐርፌክት የሆነው የአምላክነት ባህሪ ያለ፣ ፐርፌክት የሆነው የሰውነት ባህሪ ያለ። ኦኬ ቃል ስጋ ሆነ ስንል አምላክነቱን ትቶ መጣ እያልን አይደለም። ያ የነበሩት የአምላክነት ባህሪዎች በሙሉ አሉ ፐርፌክትሊ አሉ። ኦኬ ያለመጠፋፋት፣ ያለመደበላለቅ፣ ያለመቀላቀል ፐርፌክትሊ ዩናይትድ ሆነው ፍጹም አምላክ ፍጹም ሰው ነው የምንለው። ስለዚህ እንደውም አንቺ ራሷ መጣሹ ለምሳሌ አምላክ በባህሪ ሁሉን አዋቂ ከሆነ አምላክ ሰው ሲሆን ያ ሁሉን ባህሪ ሁሉን አዋቂነቱን ያጣል ወይስ አያጣም? ባህሪውን ካልተው ኤግዛክትሊ ምን ልልሽ ፈልጌ ነው፣ ቀለል ባለ በቃ ማይክሽን እንትን አድርጊውና ምንድን ነው ከምን አንጻር ነው እዛ ጋር የተቀመጠው የሚለውን ነገር የተወሰነ ሀሳብ ልስጥበት። ማቴዎስ ወንጌል አይ ቲንክ ምዕራፍ ማቴዎስ 24 ሁሌም ጋይስ ታች ያላችሁ ሰዎች ሜይ ቢ ሌላ ቤተ እምነት ምናምን ሰዎች ካላችሁ መጽሐፍ ቅዱስ ኦኬ አንድ ነገር ልንገራችሁ ስለ መጽሐፍ ቅዱስ ማወቅ ያለብንን ነገር መጽሐፍ ቅዱስ ላይ ያሉ ሀሳቦችን ይሄ መጽሐፍ ቅዱስ የእግዚአብሔር ቃል የሚለው መጽሐፍ ቅዱስ ይዞ በጣም በክርስትና ስም ብዙ ቤተ እምነቶች አለ። ብዙ በክርስትና ስም ፕሮቴስታንቲዝም አለ፣ አድቬንቲስቱ አለ፣ ጆቫ ዊትነሱ አለ፣ ኦንሊ ጂሰሱ አለ። ለምሳሌ ከመጀመሪያው ክፍለ ዘመን ጀምሮ ብንመለከት እና አሪዮስ ነበሩ። ያው ግኖስቲኮች የተወሰነ መጽሐፍ እየቀየሩም ቢሆን ንስጥሮሳውያን አሉ። ብዙ ሰው ይህን መጽሐፍ ቅዱስ የእግዚአብሔር ቃል ብሎ ተቀብሎ ነገር ግን ብዙ ጊዜ ሰው የሚሳሳተው ምን ላይ ነው ከተባለ ኢንተርፕሪቴሽን ኦፍ ዘ ባይብል መጽሐፍ ቅዱስ በውስጡ ያለውን የእግዚአብሔር ሀሳብ እንዴት እንረዳው፣ ትክክለኛው ሀሳብ የቱ ነው፣ ትክክለኛው ትርጓሜ አረዳድ የቱ ነው የሚለው ነው። ይሄንን ደግሞ ቤተክርስቲያናችን ከዛሬ 2000 ዓመት ጀምሮ የነበረች ቤተክርስቲያን ከሐዋርያት ጀምሮ የመጣውን ትክክለኛ ትምህርት በሐዋርያን አበው በኩል ጠብቃ ይዘው መጣለች። ኦኬ ስለዚህ መጽሐፍ ቅዱስን በቤተክርስቲያን ማይንድ ሴት የምንረዳው እነ ቅዱስ አትናቴዎስ፣ እነ ቅዱስ ኢሬኔዎስ፣ እነ ቅዱስ ፖሊካርፕ፣ እነ ቅዱስ አግናቴዎስ በተረዱበት በዛ ማይንድ ሴት የምንረዳው። እኔ ጋዲሳ ዛሬ ተነስቼ የሆነ የመጽሐፍ ቅዱስ ጥቅስ ላይ ይሄ እንዲህ ማለት ነው እኔ እንዲህ ይመስለኛል ብዬ መፍታት አልችልም። ስንፈታም የምንፈታው ከምን አንጻር ነው ከተባለ እነ ቅዱስ ዮሐንስ አፈወርቅ የቤተክርስቲያን አባቶች በፈቱበት በዛ አፈታት ነው የምንፈታው። ኦኬ ብዙ ጊዜ ቤተ እምነትም የበዛበት በክርስትና ስም ያለ ቤተ እምነት በዚህ ልክ የበዛው ሰዎች በራሳቸው አረዳድና በራሳቸው ፍቃድ መጽሐፍ ቅዱስን ስለሚፈቱ እኛ እንደዛ እናደርግም ኦርቶዶክሳውያን። ከዛ ባለፈ መጽሐፍ ቅዱስ ላይ ኦኬ መጽሐፍ ቅዱስ የእግዚአብሔር ሀሳብ ነው በውስጥ ያለው ሀሳቡን ነው የምንወስደው። ኦኬ ለምሳሌ አንድ መጽሐፍ ቅዱስን ለመፍታት ሌላ መጽሐፍ ቅዱስ ክፍል ላይ ልንሄድ እንችላለን፣ ግን ይህንን ክፍል እንፍተው ጀስ ለመግቢያ ያክል እንዲሆናቸው ማቴዎስ 24 እሺ አንዴ እሺ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ እንደዚህ ያለ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን ልጅ የተባለው ወልድም ነው ቢሆን የሚያውቅ የለም። ኦኬ እስቲ በደንብ ብሬክ ዳውን እናደርገው። ልጅም ቢሆን የሚያውቅ የለም ማለት ወልድም ቢሆን አያውቅም ነው ጌታችን ራሱን እየተናገረ ያለው። አሁን ማወቅ ሲባል ከምን አንጻር ነው? ካልተሳሳትኩ ግሪኩ ሜይ ቢ ተሳስቼ ከሆነ ታረማለህ ኦደን የሚል ቃል መሰለኛለሁ። ኦኬ ነገር ግን ሀሳቡን ጠቅላላ ያለው መጽሐፍ ቅዱስ ላይ ያለውን ሀሳብ ልንገራቸው። ሁሉ በእርሱ ሆነ። በደንብ ስሙ። ሁሉ በምን በእርሱ ሆነ። ቅድም እህታችንም ስናወራው ኮንፊርም እንዳደረገችልኝ ሁሉ ሲባል ጋይስ ዛሬ ብቻ አይደለም ከዚህ በኋላ የሚመጡ 1000 ዓመታት ሊሆኑ ይችላሉ። ቀናት ሁሉ ምንድን ናቸው? ቅዱስ ዮሐንስ አፈወርቅ ሲናገር ቀናት ሁሉ የተፈጠሩ ናቸው። ቀናት ሁሉ ነገር የተፈጠረ ነው።
ኦኬ ያልተፈጠረ ነገር የለም። እግዚአብሔር እንደው እንደዚህ አናስብም ማለት ጋይስ። መቼስ ሁላችንም እግዚአብሔር ለምሳሌ አሁን ዛሬ ኢትዮጵያ ውስጥ ኢትዮጵያ ያለን ሰዎች ቅዳሜ ነው አይደል? እንደው እሁድን ደግሞ ነገ እየተነሳ የሚፈጥር አድርገን አናስብም አይደል? እንደዛ እንደማናስብ ተስፋ አደርጋለሁ በየቀኑ። ኦኬ እግዚአብሔር ኦልሬዲ ስነ ፍጥረትን ፈጥሮ ከጨረሰ በኋላ በሰባተኛው ቀን ከስራው አረፈ ነው የሚለው በየቀኑ እግዚአብሔር። ኦኬ ከዛ በኋላ ፕሮሰስ ነው ኤቭሪቲንግ የሚሆነው እንጂ በየቀኑ አሁን ነገ እሁድ እንደዛ አይደለም። ሁሉ ነገር ተፈጥሯል። ፍጡር ነው በቃ። ቀንም በሉት የዛሬ 1000 ዓመት ወደ 2000 ዓመት ወደፊትም ፍጡር ነው። ስለዚህ ያ የተፈጠረው ያ ሁሉ ነገር በማን የሆነው? በእርሱ ሆነ። ከሆኖም አንዳች እንኳን ያለ እርሱ የሆነ የለም። የተፈጠረው ነገር በሙሉ በማን ነው? በጌታችን በኢየሱስ ነው። ስለዚህ ሎጂካሊ ቲንኪንግ እንደው ራቅ ብለን ሳንሄድ የፈጠረውን ነገር አያውቅም ብለን መናገር እንችላለን። ታች ያላችሁ ሰዎች በደንብ እንድታሰላስሉት። የፈጠረውን ነገር አያውቅም ብለን መናገር እንችላለን። ኦፍኮርስ ያውቃል፣ ምንም ጥያቄ የለው። ከዛ ባለፈ አንድ ጥቅስ ልጨምራላችሁ። አንደኛ ቆሮንቶስ ምዕራፍ 1 ላይ አሁን እንግዲህ ከአብ በቀር ነው የሚለው አይደል? በደንብ ስሙ። ከአብ በቀር ልጅም ቢሆን ለምን ተናገረ የሚለውን ነገር ነው በኋላ ማብራራት ያለብን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እሺ፣ አብ ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችን ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። እዚህ ጋር እግዚአብሔር የተባለው ማን ነው? አብ ነው። የአብ ኃይልና የአብ ጥበቡ ማን ነው? ክርስቶስ። ክርስቶስ ስንል እንግዲህ መሲሁ ማለት ነው። ያ በስጋ የተገለጠው የአብ ጥበቡና ኃይሉ ጌታችን ኢየሱስ ማቴዎስ 24 ላይ ከአብ ብቻ በቀር ማንም አያውቅም። ስለዚህ አብ ብቻ ነው የሚያውቀው፣ ወልድ አያውቅም አይነት ነገር። ግን እዚህ ጋር የአብ ጥበቡ ራሱ ማን ነው? ጌታችን ኢየሱስ ነው ጋይዝ። ኦኬ የአብ ጥበቡ ጌታችን ኢየሱስ ከሆነ አብ ያወቀውን ወልድ ያውቃል ማለት ነው። በቃ ጥበቡ እየተባለ ነው። ጥበብ ኦኬ ኖሌጁ እሱ ነው። ኦኬ ዊዝደሙ የአብ ጥበቡ ከሆነ አብ የሚያውቀው ነገር በሙሉ ማን ያውቃል ማለት ነው? ወልድ ያውቃል። ለምሳሌ እንዲህ በምድራዊ ነገር ነው ቀለል አድርጌ ዮሐድ የኔ ጥበብ ነው ብዬ ብናገር እኔ የማውቀው ነገር ዮሐድ ያውቃል። በቃ ባይ ዲፎልት ኦኬ ያውቃል። ስለዚህ ጌታችን ኢየሱስ ክርስቶስ የአብ ጥበቡና ኃይሉ ነው። ስለዚህ አብ የሚያውቀውን ነገር በሙሉ ወልድ ያውቃል። ሶስተኛ የምንናገራቸው መጽሐፍ ቅዱስን በምልአቱ የምንረዳው እኛ ክርስቲያኖች፣ ሶስተኛ ጌታችን ኢየሱስ ክርስቶስ እንደው አያውቅም ሳይሆን በዕለቱ የሚፈጠሩ ነገሮችን በዕለቱ አክቹዋሊ ሀፕን የሚያደርጉ እያንዳንዱ አመጣጡ። ለምሳሌ አንድ ክፍል ወደፊት ሄዳችሁ ብትመለከቱ ማቴዎስ ወንጌል ምዕራፍ 25 ላይ ሄዳችሁ ብትመለከቱ ኦኬ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሄዳችሁ ብትመለከቱ የሰው ልጅ እንዴት እንደሚመጣ በጎችና ፍየሎች በፊቱ እንደሚሰበሰቡ በቀኝ በኩል ያሉትን ምን እንደሚላቸው ራሱ ጌታችን ኢየሱስ ምን እንደሚላቸው ኦኬ በግራ በኩል ያሉትን ምን እንደሚላቸው እናንተ ለሰይጣንና ለመላእክቱ ወደተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። በቀኝ በኩል ያሉትን ደግሞ ከዓለም ከተፈጠረ ጀምሮ ወደ ተዘጋጀላቸው ወደ እግዚአብሔር መንግስት ሂዱ ኦኬ ሲላቸዋል። ኤግዛክትሊ በዛ ቀን የሚፈጠረውን አመጣጡን ሁሉ ነገር ደግሞ ቀጣይ ምዕራፍ ላይ ሲነግራቸው እንመን ኤግዛክትሊ ምን እንደሚላቸው ሁላ ኦኬ። ቅድም ያልኳችሁ 2 ፕሪሚሶች አሉ። ሶስተኛ ፕሪሚስ እንጨምሩበት። አራተኛ ደግሞ ቅዱስ ኢሬኔዎስ እንደሚናገረው ለምሳሌ ለስጋዊ ነገር ሁሉ ነገር አይነገረውም። ኦኬ ለምሳሌ አሁን እንደው ለምን በአፍጢማችን አንደፋ ምንና ያዋዴ እንደው ብድግ ብለን እግዚአብሔር ሆይ እንደው የመጨረሻውን ቀን አሳውቀ ምናምን። አሁን ሐዋርያት ለምሳሌ በዛ ጊዜ አይደል ስለ መጨረሻው ዘመን ነገር ነው አይደል ያሉት። መቼ እንደሚሆን እንዴ ቢነግራቸው ምን ሊጠቅማቸው? አያችሁ ለስጋዊ ነገር ሁሉ ነገር አይገለጥም። ኦኬ እግዚአብሔር ብቻ የሚያውቃቸው ነገሮች አሉ። ለስጋዊ ነገር ሁሉ ነገር አይገለጥም፣ ለሁሉ ነገር አይነገርም። እንደውም ቅዱስ ኢሬኔዎስ ምን ይላል? በጣም የቅርብ ወዳጆቹም ስለነበሩ ከዛ አንጻር ሊያስከፋቸውም ስላልፈለገ ልጅም ቢሆን አያውቅም ብለው ዘጋባቸው። ለምን ቢነግራቸው ምን ይጠቅማቸዋል? ለምሳሌ አሁን ዛሬ 2018 ላይ ነው ያለነው አይደል? 2018 ላይ ነው። እንደው የዘመን ፍጻሜ የዓለም ፍጻሜ የዛሬ 600 ምናምን ዓመት ነው የሚሆነው። ስለዚህ ማለት 2600 ምናምን ዓመተ ምህረት ላይ የዓለም ፍጻሜ ይሆናል ተብሎ ቢነገረንስ? እንደ ነው ዘመን ሰዎች ነው የምንሆነው። በቃ ጊዜ አለን፣ ትንሽ ዘና እንበል ፈታ እንበል፣ ከዛ እያለ ነው በቃ መጥፊያችን ነው የሚሆነው። ስለዚህ እግዚአብሔር ብቻ የሚያውቃቸው ነገሮች አሉ፣ ለሰው የማይነገሩ ነገሮች አሉ፣ እግዚአብሔር ለሰው የሚገልጣቸው ነገሮች አሉ። ለዛ ነው ለሐዋርያትም ይሄንን ነገር ልጅም ቢሆን አያውቅም ብሎ ሲከለክላቸው ቅዱስ ኢሬኔዎስ በዚህ መልኩ ይናገራል። አሁን የምንናገራቸው ነገሮች በሙሉ ፐርፌክትሊ ሪዜምብል የሚያደርጉት ጌታችን ኢየሱስ ክርስቶስ እንደሚያውቅ ነው። የመጨረሻው ግን ኦኬ አምስተኛ ግን
በአይሁድ ስርዓት ኦኬ፣ በአይሁድ ስርዓት ምን የሚባል ይሄ ዲክሌር ከማድረግ አንጻር ይፈታል ወይ ደግሞ ከማሳወቅ አንጻር ልጅም ቢሆን አያውቅም። ቅድም ቃሉን ካሳፍ ኦደን መሰለኝ የግሪኩ ቃል የሚለው ተሳስቼ ከሆነ ሜይ ቢ ዮሐድ ቼክ አድርግና ታሳውቀኛል። ኦደን የሚል ቃል መሰለኛለሁ እና ዲክሌር ማድረግ ተብሎ ይፈታል። ማሳወቅ በአይሁድ ልማድ ያው ጌታችን ኢየሱስ ክርስቶስ እንደምታውቁት ሙሽራ ነው። ቤተክርስቲያን ሙሽሪት ናት። በአይሁድ ልማድ የሙሽራና የሙሽሪትን የሰርግ ቀን የሚያውጀው አባት ነው። የሙሽራው አባት ነው ቀንን የሚያሳውቀው። ጌታችን ኢየሱስ ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽሪት ናት። ያው የዳግም ምጽአት የመጨረሻው ዘመን ማለት ሙሽራው ሙሽሪትን ሊወስዳት የሚመጣበት ቀን ማለት ነው። በአይሁድ ስርዓት ይህንን ቀን የሚያውጀው ማን ነው ከተባለ አባት ነው። ዲክሌር የሚያደርገው። ስለዚህ ጌታችን ዳግም መጥቶ ቤተክርስቲያንን የሚወስድባት ቀን፣ ዳግም ለፍርድ የሚመጣበት ቀን፣ የዚያችን ቀን አባት ነው ዲክሌር የሚያደርገው፣ አብ ነው ዲክሌር የሚያደርገው። ገና ነው እያላቸው። ስለዚህ ከዚህ አንጻር እነዚህ ሁሉ ያነሳናቸው ማስረጃዎች ኦልሞስት 4-5 ማስረጃዎችን እንትን ብዬልሻለሁ። መጽሐፍ ቅዱስ ቢብሊካሊ ከአባቶችም አንጻር ከዚህም አንጻር ነገሮች ይፈታሉ እና ነገር ግን ሁሉም በአንድ ድምፅ ሆነው የሚመሰክሩት ነገር ምንድን ነው ከተባለ ወልድ አያውቅም ሳይሆን ያውቃል። ለምን? እግዚአብሔር ጥበቡና ኃይሉ ስለሆነማ ጌታችን ኢየሱስ እና ሜይ ቢ ዮሐድ የምትጨምረው ነገር ካለ እዚህ ሀሳብ ላይ የተወሰነ ነገር ጨምርላት። ሜይ ቢ አድሬስ ያላረኩት ጉዳይ ካለ ቃሌ ታሰማልን። በጣም ጸዴ እንትን ነው ማለት ያው የግሪኮ እንደሱ ነው የሚለው ትክክል ነው። ዲክሌር ማድረግ ወይም ደግሞ መግለጽ መናገር ምናምን ተብሎ ሊፈታ ይችላል። እሱ አይ ቲንክ 2ኛ ቆሮንቶስ ምዕራፍ 3 ላይ ነው ሐዋርያ ቅዱስ ጳውሎስ ክርስቶስ ከመሰቀሉ ወይም ከክርስቶስ መስቀል በቀር ሌላ እንዳላውቅ ቆርጬ ነበረ ይላል። ሌላ እንዳላውቅ ሲል በቃ ስለ ሌላ ነገር መመስከር መናገር አልፈልግም ማለቱ እንጂ ምንም እኔ ሌላ ምንም ማወቅ አልፈልግም ማለቱ አይደለም። እንዳላውቅ ሲል በቃ እሱን ከመመስከር ውጭ ሌላ መመስከር አልፈልግም፣ መናገር አልፈልግም፣ ማሳወቅ አልፈልግም ማለት ነው። ሰው ክርስቶስ ይህንን ቃል ሲናገር በቃ አልገልጽላችሁም፣ አላሳውቃችሁም ነው። እዛው ባይዘ ማቴዎስ 24 እዛው ዝቅ ብለን ብንመለከት ራሱ የጌታ መምጫ አታውቁምና ነው የሚላቸው። በቃ የመምጫ ቀን አልነግራችሁም እና ተዘጋጅታችሁ ኑሩ ነው የሚላቸው እንጂ አናውቅም አይደለም። የሚመጣበት ራሱ ነው። እንደውም ምን ብለው አትናቴዎስም አውግስቲንም ይህንን ክፍል ሲያብራሩ ክርስቶስ አስቀድሞ ምልክቶቹ ተናግሯላል። በቃ ቀኑ ሲቃረብ ይህን ይፈጸማል ብሏል። ከዛ ግን ቀኑ አያውቀውም ማለት ምን እንደማለት መሰላችሁ? ሰው የሆነ ቤት ጠይቋችሁ ከዛ ከቤቱ አጠገብ እንዲህ አይነት ምልክት አለ፣ ቀይ በር አለ፣ ግን ቤቱን አላውቀውም እንደማለት ነው። ዳዝንት ሜክ ሴንስ። ቀኑ ሊቀርብ ሲል የሚታዩ ምልክቶች እነዚህ ናቸው ብሎ ተናግሮ አይ ቀኒቷ ግን አላውቃትም ማለት ሊትራሊ ሊንጉስቲካሊ ራሱ ሀላሴ ነው። ምክንያቱም ቤት ጠቁሙ ተብላችሁ እንዲህ ከሱ በፊት ያሉ ቤቶች በቆርቆሮ የታጠረ እንዲህ አይነት ፖል ያለው ምናምን ነው። ከሱ ቀጥሎ ያለው ቤት ነው ካላችሁ ሊትራሊ ቤቱም ያውቀዋል ማለት ነው። ሰው ከዚህ አንጻር ክርስቶስ ቀኑ ሲቀርብ እንዲህ ይፈጸማል፣ እንዲህ ይሆናል፣ እንዲህ ይደረጋል። በቃ በለስ አይታችሁ እንትኑ ዝናብ ሊመጣ እንደሆነ ምናምን ማቆጥቆጡ አይታችሁ በጋ ሊደርስ እንደሆነ እንደምታውቁት በቃ እነዚህ ነገሮች በተፈጸሙ ጊዜው እንደቀረበ እወቁ ይልና ቀኒቷ ግን አልነግራችሁም፣ አይነገራችሁም የሚለው ግን በለዘበ ቋንቋ ሳያስከፋቸው፣ ምክንያቱ በክርስትናቸውም ገና ያልበሰሉ ናቸው። በዚህ ሰዓት ባይዘ ሶስት ሳያስከፋቸው እንዲህ ብሎ እንደተናገራቸው በግልጽ ይናገራል። ብቻ ማቴዎስ 24 እዛው ያለችው ክፍል ዝቅ ብዬ ያለችው ክፍል አንብቤ ልጨርስ። ምክንያቱ በሰፊው በአሪፍ አድርገህ ስለሄድክበት ማለት እንዲህ ይላል። እዛው ትንሽ ዝቅ ስንል ምሳሌውን ከበለስ ተማሩ ምናምን እያላቸው ይመጣና ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የሚመጣው ራሱ ነው ባይዘ የሚመጣበትን ቀን አያውቅም ማለት ራሱ አንተናል። ስለዚህ የሰው ልጅ መምጫው እንደዚህ ነው ይልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡም ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ ነው የሚለው። አሁን የጥፋት ውሃ እንደ ክርስቶስ አድርጎ ይወስደውና እዚህ ጋር ግን ሰዎቹ ናቸው የማያውቁት።
ውሃው እስኪመጣ ድረስ ምንም አያውቁም። ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ኦኬ መርከብ ስሩ ተዘጋጁ ተብለው ነበር። አይቶ ችግር የለውም ብለው እየበሉ እየጠጡ እያገቡ ምናምን ነበረ። የሰው ልጅ መምጣት ደግሞ እንዲህ ነው። በቃ ድንገት ነው የምመጣው ማለት ነው። ሳልነገ ማለት ቀኒቷ አልነግራችሁም፣ ድንገት ነው የሚሆን። በዚያን ጊዜ ሁለት እንደዚህ ይሆናሉ ይልና መጨረሻ ላይ ቁጥር 42 ላይ ጌታችሁ አለ። ማን ነው? ራሱ ነው ባይዘው ጌታችሁ እያለ ያለ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አላችሁ። በቃ ቀኑ አይነገራችሁም፣ ግን ሁልጊዜ ምን ብላችሁ ኑሩ። እዛው ቁጥር 13 ላይ እዚህ 24:13 ላይ ምን አለ ሲጀምር እስከ መጨረሻ የሚጸና እርሱ ግን ይድናል ብሎ ተናግሯል። እስከ መጨረሻ መጽናት እንደሚጠበቅባቸው ምናምን ተናገረ። ስለዚህ እንግዲህ ጌታችሁ በምን ሰዓት እንዲመጣ አታውቁምና ተዘጋጅታችሁ ጠብቁ አለ። ምን እያላቸው ነው? በቃ ቀኒቷ ይነገራችሁም አልነግራችሁም፣ ግን ምልክቶቹ እነዚህ ናቸው እያላቸው ነው ማለት ነው። እሺ እህታችን እንዴት ነው የተሰጠው ማብራሪያ? አይ ቲንክ በቂ ነው ብዬ አስባለሁ ከእግዜር ጋር። ናውሽ አመሰግናለሁ። ዮሐንስ 15:15 ላይ ማለት ነው ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና ይላል። ይህንን ለስጋዊ ሁሉ ማወቅ ማለት አልተፈቀደለትም ከተባለው ጋር እንዴት ይታያል? አዎ እንትን ነው እዚህ ጋር እየተናገረ ያለው ዮሐንስ 15 ጋር ከአባቴ የሰማሁትን አይደለም የሚለው? አዎ ከአባቴ የሰማሁትን ሁሉ። ቅድም ምን ተባብለን ነበረን? ትዝ የሚልሽ ከሆነ ዲክሌር ከማድረግ አንጻር ከማሳወቅ አንጻር። ኦኬ አሁን ለምሳሌ ስፔሲፊካሊ እኮ ይህንን ቀን የማይናገርበትን ምክንያት ከቅድም ጀምሮ ስንናገር ነበር አይደል? ሳያውቅ ቀርቶ ምን ብሎ አሁን ከቅድሙ ጥያቄ ጋር እያይዘሽ ነው አይደል ሀሳብሽን? አይ ስጋ ለስጋዊ ሁሉም ማወቅ አልተፈቀደለትም ብላይ ነበርና እሱ ደግሞ ሁሉን ነግሬያቸዋለሁ ብሏል። ሁሉን ነግሬያቸዋለሁ ሲል እሱ ነው። ኦፍኮርስ ሁሉን ነግሬያቸዋለሁ ሲል ይሄንን ላይክ እንደዚህ አሁን ለምሳሌ የመጽሐፍት ጊዜ ምናምን አይደለም። ኦኬ ከአባቱ ጊዜ የመጣው ሪቪል ሊያደርግልን ለምሳሌ ለሐዋርያት በጊዜው አለ አይደል? እሱ ለተከተሉ ሰዎች ሪቪል ለማድረግ ይዞ የመጣው ነገር አለ። ኦኬ የገለጠላቸው እውቀት አለ። ባይዘዌይ ወደ እህቴ ይሄንን ሪቪል ራሱ ያደረገውን እውቀት አክቲቭ የሆኑ ታውቂያለሽ መንፈስ ቅዱስን ሲቀበሉ እንደሆን ኦፍኮርስ ቅዱሱን መንፈስ እስካልተቀበሉ ድረስ ራሱ ጌታችን ያስተማራቸው ትምህርቶች ራሱ አይተሽ ከሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር እያለ እነሱ ግን በጊዜው ያስተዋሉት ሌላ ነገር ሆኖ ነገር ግን በኋላ ክርስቶስ ኢየሱስ ካረገ በኋላ ነገሮችን እያስተዋሉ እንደመጡ ያንን የእውቀት መንፈስ እያገኙ እንደመጡ ኢቭን እኮ እንደው እውነት እናውራ ከተባለ ለምሳሌ የሐዋርያት ሥራ ምዕራፍ 1 ላይ ሄደሽ ተመልክተሽ ከሆነ ሐዋርያት ኦኬ ክርስቶስ ኢየሱስ ስቲል በዛ ሰዓት ራሱ መንፈስ ቅዱስን ከመቀበላቸው በፊት ይሄ ምድራዊ መንግስት አለ አይደለ? ያኔ እስራኤል እንደምታውቂው እስራኤል በሮም ግዛት ስር ነበረች፣ ወይ ደግሞ አይሁዶች በሮም ግዛት ስር ነበሩ፣ በሮም ቁጥጥር ስር ነበሩ እና ያንን ነፃ ሊያወጣቸው የመጣ አድርገው ራሱ ያስቡ ነበር፣ አንደርስታንድ ያደርጉ ነበር። እና ምን ልልሽ ፈልጌ ነው ሪቪል ለማድረግ ለምሳሌ ስለ አባቱ የነገራቸው ነገር አለ፣ ስለ ራሱ የነገራቸው ነገር አለ ኦፍኮርስ። ነገር ግን ይሄ ግን ስለ ምጽአት ጊዜ ኦኬ እናንተ ወዳጆች ናቸው ኦፍኮርስ አሳውቃቸዋለሁ ከአባት የሰማሁትን ነገር ብሏል። ይህን ግን ስፔሻል ኬዝ ኦኬ ይሄ የምጽአት ጊዜ የማይናገርበትን ምክንያት እሱም ራሱ ስለተናገረ ማለት ነው። እዛው ማቴዎስ ወንጌል ምዕራፍ 24 ይሄን አያካትትም ልልሽ ፈልጌ ነው። ነገር ግን ስለ አባቱ ብዙ ነገር ነግረዋል። ይቅርታ ጋዴ እዛ ጥቅስ ከፈለግሽ ይህን ክፍል እንደማይነገራቸው ወይም ደግሞ እነሱ ማወቅ እንዳልተሰጣቸው ቃል በቃል ተናግሯል። ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? እርሱም ይላል አብ ማለት የምሰበስብበት ጊዜ መቼ ነው? እርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። ያው ለእስራኤል መንግስት መመለስ ማለት የምጽአት ጊዜ ማለት ነው። ዘን ቁጥር 7 ላይ ምን ብሏቸዋል? እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናት ታውቁ ዘንድ ለእናንተ እኔ አይደለም ኦኬ ለእናንተ አልተሰጣችሁም ይላቸዋል። ሶ ይሄን ማወቅ ለሰው ልጆች የተሰጠ ነገር አይደለም። ኦኬ ለሰዎች ይህንን ቀኑ ወራቱ ጊዜው የማወቅ እንትኑ አልተሰጣቸውም። ሰው ከዚህ አንጻር አልተነገራቸውም ማለት ነው። እና ዮሐንስ 16ም ይናገራል ባይዘው እንትን ልነግራችሁ የምወደው ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ይላችኋል። ሰው መሸከም የሚችሉበት መንፈስ ቅዱስ ደግሞ መጥቶ የሚያግዝበት ሰዓት ደግሞ አለ። ሰው ከዛ አንጻር የሚታዩ ነገሮች አሉ።
ያ ከመናገርም አንጻር አሁን ዮሐኔ እንዳለው ከመናገር ቅድም አንድ ነገር ነገሮች ነበር የምታስታውሺ ከሆነ እግዚአብሔር ብቻ የሚያውቃቸው ነገሮች አሉ። ከዛ በኋላ ደግሞ እግዚአብሔር ደግሞ ለሰዎች የገለጣቸው ነገሮች አሉ። ኦኬ፣ እግዚአብሔር ብቻ የሚያውቃቸው ነገሮች አሉ። ይህን ማወቅ ያስፈልጋል። እንደው ለምሳሌ ጌታችን ኢየሱስ ክርስቶስ ለሐዋርያት ሁሉ ነገር ገልጧል ሲባል እንደው ኢች ኤንድ ኤቭሪ ዲቴል ስለ እግዚአብሔር ጥልቅ የሆነውን ነገር ምናምን ነገር አይደለም። እያንዳንዱን ነገር ዲቴል የሆነው ስለ እግዚአብሔር በፍጹም እሱን ቅዱሳን መላእክት ራሱ ዲቴል የሆነው እያንዳንዱ ጥልቅ የሆነው ነገር ስለ እግዚአብሔር አያውቁ። እግዚአብሔር ግን በገለጠው መጠን ነው ሰው የሚያውቀው። ኦኬ፣ ስለዚህ እግዚአብሔር የያዘው ነገር አለ፣ እግዚአብሔር ብቻ የሚያውቀው ነገር አለ፣ ፍጥረቱ ደግሞ የሚያውቀው ነገር አለ። አሁን ዮሐዴም እንደነገረች ለምሳሌ ለእናንተ ማወቅ አልተሰጣችሁም እያለ የሐዋርያት ሥራ ምዕራፍ 1 ከማድረጉ በፊት ይህን ነገር ሲነግራቸው እንመለከታለን ጌታችን ኢየሱስ እና ከዚህ አንጻር ነው እና ደግሞ አንድ ነገር እየሰማሽኝ ነው አይደል ሁዳ? አንድ ነገር እዚህ ላይ ለመጨመር ያክል ለምሳሌ አስተውለሽ ከሆነ መጽሐፍ ቅዱስ ላይ ብዙ ቦታ ላይ አንዳንድ ነገሮችን ጌታችን ኢየሱስ ክርስቶስ ለምሳሌ አይደል ሐዋርያትን ፈቀቅ አድርጎ አይደል ወይ ደግሞ ላይክ በተራራው ላይ ሆኑ ለእነሱ ብቻ ሐዋርያትን ብቻ ሰብሰብ አድርጎ ለሌሎቹ ማወቅ አልተሰጣችሁም ለእናንተ እያለ ይነግራቸዋል አይደለ? ለእናንተ እያለ ይነግራቸዋል። ለምሳሌ ከሌሎቹ አይሁዶች በተለየ ደግሞ ለሐዋርያት ብቻ ይገልጥላቸው የነበረው ነገር ነበር። ለምሳሌ ኦኬ፣ ከዚህም አንጻር የእግዚአብሔርን የሆነ ነገር ለሐዋርያት ብቻ ደግሞ የሚገልጠውም ነገር ነበረ እና ከዚህ አንጻር ነው የምንረዳው እህታችን። እሺ፣ በጣም ነው የማመሰግነው ስለሰጣችሁኝ ምላሽ እና ታይም አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ከአንቺ ጋር ይሁን። እንግዲህ እግዚአብሔር ያበርታሽ። እግዚአብሔር ከአንቺ ጋር ይሁን እህታችን። እናመሰግናለን። ኦኬ፣ አንተ ሰውዬ እናመሰግናለን እህታችን። ጥሩ ስህታች ላለን ጥሩ ትምህርት የሚወስድበትን ጥያቄዎች ምናምን ስላነሳ